ረበት ነው ከሐዲስ ኪዳን ላይ እስቲ አምጣ ቅዱሳን ማለዱም ወይ ደግሞ ስለ ቅዱሳን ምልጃ የሚቃወም ክፍል አምጣ ገብቷል። ያኛ ተወርቶበት እኮ በቃ ሰለቸን እኮ ኤቭሪዴይ እየመጣ ስለሱ ጥቅስ ነው የምትናገረው። የጻድቃ መታሰቢያቸው ስለሚል ሰው አዲስ ኪዳን ላይ ስለ ጻድቃ መታሰቢያ ለዘላለም እንደሆነ ምናምን ይናገራል። ስለዚህ ሌላ ጥቅስ ካለ ንገረን እባክህ። እንኳን አንተን ጥምጥመው መስቀል ይዘው ካህናት አባቶች መስለው መጥተው ኑፋቂ ትምህርት ሊዘሩ የሚሞክሩ ሰዎችን እንኳን ሳይቀር እንዲህ ነው አፋጥን የምንጠይቃቸው። ፎቶቸውን ምናምን እንኳን አይተን የምንመለስ ሰዎች አይደለንም ልልህ ነው። ሰው ወንድማችን አሁን እኔ የጠየቅኩን ጥያቄ ብቻ ነው የምትመልስልኝ። ሰው ክርስቶስን እንኳን ባያምን የድንግል ማርያም ስም ከጠራ የእግዚአብሔር መንግስት ይወርሳል የሚል ትምህርት እንዳለን የሚናገር ትምህርት የትኛው መጽሐፋችን ላይ ያገኘው? ምን ላይ እናወጣለን? እኔ ይኸው ከኋላ በጣም ብዙ የቤተክርስቲያናችን መጽሐፍቶች አሉ። የትኛው መጽሐፋችን ላይ ነው እንደዚህ የሚል ትምህርት ያገኘው? እስኪ አንተ እንደውም ሶርሱን አንተ ስለሆንክ ያገኘው ምናልባት እኛ ራሱ መጽሐፉ ላይ ኖር ስለሚችል መጽሐፉን አውጣና ንገረን። ካሜራ ከፍተህ መጽሐፉን አውጥተህ ይኸው እዚህ መጽሐፋችሁ ላይ ገጽ እንደዚህ ላይ እንዲህ የሚል ትምህርት አለ በለ። ስለዚህ ወልድን የላከው አብ የወልድ ባለቤት ነው፣ የወልድ ራስ ነው። ራስ ነው። እሺ ቆይ ባለቤት ምን እንመለሳለን። አብ ለወልድ ራስ ነው የሚል የመጽሐፍ ቅዱስ ማስረጃ ሲሰጠን ምን ልናውጣ? ቆይ አሁን ባለቤት የሚል ነበር የጠየቁ ለወልድና ለመንፈስ ቅዱስ ባለቤት ነው የሚለውን ቆይ እናዘገየውና አብ ለወልድ ራስ ነው ባለቤት ነው የሚልም ደግሞ ማስረጃ ምን ላይ እናንብብ? አሁን በጣም የሚገርም መልስ እየሰጠ ነው። አሁን በጣም አሪፍ። ቀደም እንደነገርኳቸው አንዳንድ ኦርቶዶክስ የሆኑ ሰዎችም ከመንፈሴ ቅናት ሌላ ክፋት አስቡ አይደለም ከመንፈሴ ቅናት ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ እነሱ ጋር ሄደው ይኸው እኛ እንደዚህ ነው በዚህ ወጥቶ በዚህ እናንተ እንደዚህ ናችሁ ምናምን እያሉ የተወሰኑ ነገሮችን ይናገራሉ። እና አንዳንድ ሰነፎች ኦኬ አይምሯቸው ያን ያክል ዳትማች ያልሰፋ በአስተሳሰብ ጠባብ የሆኑ ሰዎች ይዋቸው ኦርቶዶክሳውያን ይኸው ማርያም አምላክ ነች አሉ። ይዋቸው እግዚኦ ሪከርድ አድርጉ ምናምን አይነት ስታፍ ያራምዳሉ። እኛ ህፃናት አይደለንም። የህፃን ስራ እንሰራ። እንዲህ አይነት ወንድሞቻችንን ስናገኝ እዩ ተመልከቱ፣ ፕሮቴስታንቶችን እዩ፣ በስማም የፕሮቴስታንቶች ጉድ፣ አቤት የፕሮቴስታንቶች አስተምሮ አንልም። ይህ ወንድማችን ስህተት ከሰራ የለም የትኛውም አይነት የፕሮቴስታንት ቤተ እምነትን አማኞች ትምህርት አይወክልም ብለን እድል እንደዚህ ያው እናቋርጣለን ማለት ነው። ሙሉ ወንጌል እሺ ከሙሉ ወንጌል መልካም። በኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች እንዳሉ ልታሳየን የገባው እሱም ደግሞ አሁን አይ ቲንክ ከቅዱሳን ምልጃ ጋር ተያይዞ ነው አይደል ሲሳይ? አዎ ከቅዱሳን ምልጃ ጋር። እሺ የትኛው ከቅዱሳን ምልጃ ጋር ተያይዞ የትኛው ትምህርታችን ነው ከመጽሐፍ ቅዱስ ውጭ የሆነ? ቅዱሳን እንዳሉ ያማልዳሉ በቃ የሚለው ነው ትምህርት። እኔ አልገባኝ። መጽሐፍ ቅዱስ ላይ የሚለው ምልጃው የክርስቶስ ነው። ሮሜ 8:34 ይናገራል። ኢሳይያስ 53:12 ይናገራል። ብዙ ቦታ አለ፣ ወደ 7 ቦታ። እሺ በጣም ብዙ ጊዜ እንዳንፈጅ ማለት እኛም እዚህ ላይ ያለን ከታችም ያሉ ወንድሞቻችን እንዳይዝጉ ምን እናርግ? ቀደም እንዳልነው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ስትል ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ ታደርግልናለህ። ኦኬ የክርስቶስ ምልጃ ስላልከው ሐሳብ እንመለስበታለን። ያው ሁለት እግር አለኝ ተብሎ ለዛፍ ስለማይወጣ በመጀመሪያ የቅዱሳን ምልጃ ዙሪያ ላይ ቤተክርስቲያን ያላት ትምህርት ስህተት ነው ብለናል። ኦኬ ቅዱሳን ምልጃን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቅዱሳን መላእክት ቅዱሳን የምንላቸው ሰዎች በአጠቃላይ ኢንጀነራል ምልጃን እንደማያቀርቡ ልመናን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከዛ በኋላ እንወያይ። ምን ምልጃ ብቻ እንደማይሰሙ ላይ ይናገራል። መክብብ ምዕራፍ 9 ቁጥር 4 ላይ ግለጠው። አውጣና በበለን አንተ የጠየቁን ጥያቄ ሰምተኛል።
መጽሐፍ ቅዱስ አውጣና በበለን። ይቅርታ ዛሬ መጽሐፍ ቅዱስ አልያዝኩኝም፣ አንድ ወዳጅ ይዞብኝ ስለሄደ። የምትገቡ ፕሮቴስታንት ወንድሞች ወንድሞች እናንተ ራሳችሁ በማንበብ ትተባበሩናላችሁ፣ ወይም ደግሞ ቤትሻ ካሜራ ትከፍችልናለሽ። እኔ ጋር መጽሐፍ ቅዱስ ስላሌለ ኤፌሶን አውጪልና። እሺ ሌላ የለህም? ባለፈው እኮ መክበብ ላይ እኮ በጣም አወራንበት፣ ከያሬድ ጋር ሆነህ ምናምን አወራንበት። ከዛ ሌላ ውጭ መጽሐፍ ቅዱስ ክፍል የለህም? ያኛው ተወራበት እኮ ስለማን እንደሚባል ውሻዎች የተባሉት እነማን ናቸው የሚለውን የተወራበት ነው። ከሐዲስ ኪዳን ላይ እስቲ አምጣ፣ ቅዱሳን ማለዱም ወይ ደግሞ ስለ ቅዱሳን ምልጃ የሚቃወም ክፍል አምጣ። ገብቷል? ያኛ ተወርቶበት እኮ በቃ ሰለቸን እኮ ኤቭሪዴይ እየመጣ ስለሱ ጥቅስ ነው የምትናገረው። የጻድቃ መታሰቢያቸው ስለሚል ሰው አዲስ ኪዳን ላይ ስለ ጻድቃ መታሰቢያ ለዘላለም እንደሆነ ምናምን ይናገራል። ስለዚህ ሌላ ጥቅስ ካለ ንገረን እባክህን፣ የተወራበት ጉዳይ ስለሆነ። አይ የዛኔ እኮ መቼ ያሬድ እኮ እንትን አላለኝም እኮ እሱ የጳውሎስን ጨርቅ ነው የነገረኝ። መልሶ የጳውሎስን ጨርቅ ነክተው እንደሚድኑ ነው። አይ እንደሱ አላለህም። በነገራችን ላይ እያንዳንዱ ከራሳችሁን ራሱ እንትን ማለት ነው ከራሳችሁ ትርጓሜ ራሱ አምጥቶ አሳይተዋል። የመቀበልና ለመቀበል ያንተ ድክመት ወይ ደግሞ ያንተ መብትህ ነው። ገብቶሃል? ያንተ መብት ነው። ነገር ግን አሁን ያን ነገር ብዙ ሰዓት ስለፈጀንበት ስላተወያያችሁበት ሌላ ደግሞ የሚቃወም የመጽሐፍ ቅዱስ ጥቅስ ሰጠን። ምክንያቱም ከያሬድ ጋር በጣም ሎንግ ታይም ወስዳችሁበታል ያንን ማለት ነው። እኔም አብሬ ስለነበር ስለዚህ ሌላ ጥቅስ አለ? ከሐዲስ ኪዳን ላይ አሁን ግን ሌላ ጥቅስ ከሌለህ በቃ ወደ ሌላ ሰው እንቀጥል አይሻልም? ሲሳይ ምንድነው መሰለህ ትልቁ ችግሩ ሲሳይ ሲሳይ ድምጼ ይሰማል አይደል? ወይ ድምጼ ይሰማል አይደል? አዎ አንተ ጋር ትንሽ ይቆራረጣል። አንተ ጋር ያለው የቤቲስ በደንብ ይሰማል? እኔ ጋር ይሰማል፣ ግን ያንተ ነው የሚቆራረጠው። እሺ የቤቲስ ይሰማል? የለም እኮ ስዕል ሆናል። እንትን ኔትወርኩ ነው መሰለኝ። ስዕል አድርጓል። በጭራሽ እንቅስቃሴ አይታይ፣ ምንም አይታይ። በብላስ በከለር ነው ስለሚወድ። እሺ ሲሳይ ታችሁረድ ምን እናድርግ መሰላችሁ? አንድ ጊዜ ቀሉንና ፌዙን እንተውና እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞች አንድ ቅድመ ሁኔታ አለ። አሁን ሲሳይ ወደፊት ሞር ፈርዘር ሄደን ልናወራ ያልቻልንበት ትልቁ ችግር ምንድን ነው መሰላችሁ? በመጽሐፍ ቅዱስ የማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። በየትኛውም አይነት ጉዳይ ላይ አሁን ፕሮቴስታንት እህቶች ወንድሞች ብንችል ዶክትሪናል በሆኑ ኢሾች ዙሪያ ብናወራ ደስ ይለናል። መታችሁ ግን አይ ይሄ ጉዳይ ላይ የትኛውንም ሀሳብ አንሱ፣ እናንተ ችግር የለውም የትኛውንም ሀሳብ አንሱ። ይሄ ጉዳይ ከመጽሐፍ ቅዱስ ውጭ ነው። እናንተ ግን ከመጽሐፍ ቅዱስ ውጭ የሆነውን ሀሳብ መጽሐፍ ቅዱስ የትምህርት ነው ብላችሁ ታስተምራላችሁ። የምትሉት ትምህርት ካለ ይዛችሁ ተምጡና በመጽሐፍ ውስጥ ማስረጃ ነው የምንወያየው። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትሉ ግን ዝም ብሎ እንደ ልጅ በቃ ነው አይደለም። መጽሐፍ ቅዱስ ገልጣችሁ ይኸው መጽሐፍ ቅዱስ ላይ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ ትሉናላችሁ፣ ማስረጃ ትሰጡናላችሁ። በመጽሐፍ ውስጥ ማስረጃ እንቀጥላለን። እንደዛ ነው የምናደርገው። እሺ ተወዳጆች፣ በየትኛውም አይነት ሀሳቦች ሀሳብ ማንሳት ይቻላል። እንወዳችኋለን። እሺ ምንድነው የሚለው? ናፍገሪን ነው የሚለው ወረድ ወንድማችን። እሺ ለሌሎች ፕሮቴስታንት እህት ወንድሞች እድል እንሰጥ። ለሌሎች ፕሮቴስታንት እህት እንደው በመድኃኔዓለም ኢንቫይት ያደረኩ አካውንት ናገባ ነው። በመድኃኔዓለም ምን አረጋችሁ ነው እንዴ? አንደኛ አንዳንድ ፕሮቴስታንት የሆናችሁ እህቶች ወንድሞች ግን ትገርሙኛላችሁ። ምን ብሎ ነው የኔን ፎቶ አድርጎ አካውንት የከፈተው? ያው የኔ ትክክለኛ ስም እስጢፋኖስ ነውና እስታውስ ብሎ እወዳችኋለሁ እኔ ተወዳጆች ሁላችሁንም እወዳችኋለሁ። እሺ ኑሩልኝ። በጣም ነው የምወዳችሁ።
ሌሎችንም አንድ ጊዜ እናስገባ። ፕሮቴስታንት ለሆኑ እህት ወንድሞች እድል እሰጣለሁ። እሺ ወንድማችን ቶማስ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? እሱን ብቻ መልስልኝ አንድ ጊዜ። እሺ ለምሳሌ ቅዳሴ ከሪሳይት ሲያደርጉ እንደምረዳው ከመጽሐፍ ቅዱስ ነው። ለምሳሌ ከማቴዎስ ወንጌል ሊሉ ይችላሉ። ማሽ ዲፕ የሆነ ነገር የለኝም፣ ግን ድጓ ለምሳሌ ላይክ የቅዱስ ያሬድ ከሞዛርት በፊት እኔ ወደ ሌላ መጽሐፍ አልሄድኩኝም። አንድ ጊዜ አይደለም ሊሚቴሽን አለብህ። ሊስን አንደኛ አንተ የምትፈልገውን ነገር ይኸውልህ። ሌትሚ ቶማስ ምንድን ነው እየጮክ ያለው? ተረጋጋ እንጂ ጭራሽ ልትቆጣም ያምራል እንዴ? ተረጋጋና አዳምጥ። መጀመሪያ ያልጠየቅኩን ነገር አታወራልኝ። አሁን አንተ የሆነ ልታወራ የፈለግካት ነገር አለች። ቆይ እሱ ላይ እድል እንሰጣለን፣ ተተነፍሳለን። መልስ እንደፈለግከው ነገር ስላለ ነው። ለምሳሌ ስነስርዓት ያዝና አዳምጠኝ ቶማስ። እንዲህ አይነት ስነስርዓት እኔ አላስተናግድም። እሺ ከይቅርታ ጋር እንዲህ አይነት ባህሪ ያለባችሁ ሰዎች እዛው የለመዳችሁበት። እኔ የጠየቅኩ ጥያቄ ሌላ ነው፣ አንተ ደግሞ የምታወራው ነገር ሌላ ነው። ኦኬ እሺ፣ ወደ ኦርቶዶክስ ግን አመዝናለሁ። በጣም ጥሩ ኦኬ እሺ። ሰው ኦርቶዶክስ ቢሆን እኛ ደስ ይለናል። ነገር ግን የኦርቶዶክስ ቤተክርስቲያንን ደግሞ ስም የሚያጠለሹ ማናቃቸው ልክ እንዳንተ ልክ እንደዚህ ተከለለው የሚመጡ ብዙ ሰዎች አሉ። ስለዚህ ማጥራት ይሄ መብታችን ነው። ጸጥ በልና አዳምጠኝ ሰውዬ። ጌታ ሆይ ማጥራት መብታችን ነው። እንኳን አንተን ጥምጥመው መስቀል ይዘው ካህናት አባቶች መስለው መጥተው ኑፋቂ ትምህርት ሊዘሩ የሚሞክሩ ሰዎችን እንኳን ሳይቀር እንዲህ ነው አፋጥን የምንጠይቃቸው። ፎቶቸውን ምናምን እንኳን አይተን የምንመለስ ሰዎች አይደለንም ልልህ ነው። ወንድማችን አሁን እኔ ድጓ ወደ ምን ቆይ ወደ እሱ እንመጣለን። በመጀመሪያ አሁን የጠየቁን ጥያቄ ብቻ መልስልኝ። በቅዳሴያችን ሰዓት ስንት ቁጥር ነው የጠየቁ? ስንት መጽሐፍቶች ይነበባሉ? በቃ እሱን ትመልሳለህ። መታ ከሆነ አውቃለሁ፣ መታ ከሆነ አላውቅም መልስ ነው። አላውቅም፣ አታውቅም። በጣም ጥሩ እሺ። የግዕዝ ቋንቋ ትችላለህ? አትችልም። እንግሊዝኛና ብቻ ነው የምችለው። እሺ እንግሊዝኛ ትችላለህ? ትችላለሁ። ቅዳሴ በእንግሊዝኛ ምንድን ነው? ኦኬ ቅዳሴ just liturgical ceremony, or you can call it what I don't know. Let me tell you about what ድጓ means. ቅዳሴ ምን ማለት ነው? ቅዳሴ ብቻ በስልጣን ነው። ጥሩ ነው። ሆሊ ወተር ምንድን ነው ብሎ እንደመጠየቅ በጣም የሞኝ ጥያቄማ ጠይቀኝ። ችግር የለውም። እሺ የሞኝ እሺ፣ እኔ ሞኝ ነኝ። እኔ ምንም ብለህ ጥራኝ፣ ችግር የለውም። ምንድነው መሰለህ እኔ በተፈጥሮዬ በጣም የሚጎርርና የሚታበይ ሰው አይመቸኝም። ስለማይመቸኝ እኔ ሞኝ ሆኜ ልቅረብ። ቅዳሴ በእንግሊዝኛ ምንድን ነው? እንዲህ ነው ብቻ ብለህ መልስ። ጀስት ፕራየር ልትለው ትችላለህ። ዳይሬክት አሁን እኮ ላይክ የዲክሽነሪ አይነት የዲክሽነሪ አይነት ተርሚኖሎጂ የሚያወሩ ሰዎች ሻለው ማይንድ ያላቸው ዩኒቨርሳል ታወት ያለ ሰው ነው። ድራማ እየሰራ ያለው ወዳጅ ቶማስ ይሁን አንተ አሁን እኮ እኔ ማወራው መንፈስ የሆኑ ጉዳዮችን ነው። መንፈስ የሆኑ ነገሮችን ግን እንዳናወራ አንተ በጣም ተወጠረ ቦታው አልበቃለ። በጣም እኔ እንትን እችላለሁ ምናምን አበዛህብኝ ወዳጅ። ሰው ምን ላድርግ? አሁን እኔ ምንድነው መሰለ ብቻ አሁን ተረጋጋና አዳምጠኝ። ከዚህ በኋላ ስንቀጥል አሁን እቺ ውጥርና ጉሮዋን ተተዋትና የሆነ መንፈሳዊ የሆኑ ጉዳዮች ለብቻ ፎከስ አድርገን እናወራለን። እኔው ማወቅ የፈለኩት ቤተክርስቲያን እንደማታውቃት ብቻ ነው። ከዛ በመቀጠል ፈላስፋ ነኝ ብለሃል። ሰው ለምን ነበር ሪኩዌስት የላክልን? ፕሮቴስታንት የሆናችሁ እህት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ወይ ብለን ነበረ ድል እየሰጠን ያለ ነው። አስገቡኝ ብለን እኔ የለም ብዬ አምናለሁ፣ ግን ደግሞ ድል አትሰጠኝም። አሁን 2 ደቂቃ እንኳን መስጠት ብትችል እኔ አንተን ለምሳሌ ሌክቸርም ላደርግህ እችላለሁ፣ ግን አንተ ጀስት እኔን ጉረኛ ምናምን እያልክ ኢቭን 2 ደቂቃ እንኳን አልሰጠኸኝም። ወንድማችን ቶማስ እባክህን አሁንም የምናገረውን ነገር አንድ ጊዜ አዳምጠኝ። ሪኩዌስት የላከበት አስገቡኝ ብለህ የገባህበት ሪዝን ምንድን ነበር? ለፕሮቴስታንት ወንድሞቻችን የሰጠነው እድል ነበረ። አንተ ፕሮቴስታንት ካልሆንክ ቆይ አዳምጠኝ አንድ ጊዜ። ጌታ ሆይ
አንተ ፕሮቴስታንት ካልሆንክ የትኛውም እምነት ተከታይ ካልሆንክ እምነት እውነት ከሌለ አስገቡኝ ብለህ የገባኸው ለምንድን ነበር? ምክንያትህን ብቻ ነገረን። መግባት የፈለግኩት ለዚህ ጉዳይ ነበር አንድ ጊዜ ብለህ ሪዝንን ንገረን። ከዛ ማውራት እንዳለብን ወይም እንደሌለብን እንወቀው። ምክንያትህን አይተን ከዛ በኋላ እንቀጥላለን። በጣም አሪፍ። ጀስት አታቋርጠኝ፣ ላይክ 2 ደቂቃ ስጠኝ። እኔ የገባሁበት ምክንያት አንደኛ የኦርቶዶክስ አስተምሮት ጀስት ቀጥተኛ እርትዕት ነች፣ እንከን የለሽ ስንዱ እመቤት እንደሆነች አምናለሁ። ወይራስ የሃይማኖት ካባ የለበሱ አስተምራለሁ የሚሉት ግን አንደኛ መጽሐፍ ቅዱስንም አያውቁትም። እንደውም ከቤቱ ለማስወጣት ሁሉ ኦርቶዶክስ ሳይሆኑ ከቤቱ ለማስወጣት የሚጥሩ ነው የሚመስሉ ኮይን ለቃቃሚዎች ናቸው። በጣም ሻሎ ማይንድድ ነው ያላቸው። ዩኒቨርሳል ታውት የላቸውም። ኦርቶዶክሳዊ ስነ ምግባር የላቸውም። ዛር ዘሞስት ስቱፒድ አሮጋንሲ በጣም እሺ፣ ይቅርታ። ጀስት ምንድን ነው ምግባር ኦርቶዶክሳዊ የሆነ ስነ ምግባር እንዲኖራቸው ቢሰራ። አሁን ለምሳሌ ቪኤት መኪና የሚነዱ የሃይማኖት ካባ የለበሱ ታሊባን ይቅርታ እንደ ስድብ እንዳይቆጠርብኝ፣ ለኦርቶዶክስ ትልቅ የሆነ እንትን ክብር አለኝ። እጅግ በጣም ቀጥተኛ እምነት እንዳላት አምናለሁ። ወይራስ እነዚህ ግን ሪፕሬዘንት እናደርጋለን የሚሉ የሃይማኖት ካባ የለበሱ ተኩላዎችን ዊ ሃቭ ቱ ፋይት ዘም በፈለጉበት መንገድ ፋይት። ወይራስ ለምሳሌ 4 ኪሎ አካባቢ ሂደ ከሆነ 4 ሰዓት ሲመገቡ የምናገኛቸው ጭፈራ ቤት የምናያቸው ቪኤት መኪና የሚነዱ ቤት አከራይተው ከሙዳያን ምጽዋት የሚሰርቁ አንድ ዲያቆን ለማስቀጠር 200 ሺህ ብር 300 ሺህ ብር የሚጠይቁ እነዚህ ተኩላዎች አሉ። እነዚህን ዊ ሃቭ ቱ ፋይት። እንደ አፄ ቴዎድሮስ፣ በነገራችን ላይ አፄ ቴዎድሮስ ዲያቆን ነበር። ሪፎርም ያስፈልጋል ያለ እንደነዚህ አይነት ወስላቶች ለመዋጋት ነው ብዬ አምናለሁ። ኖ ባታስወርዱት ጥሩ ነበረ። ይህን ያው ገስ ላይ መሆንም ወረደም አንድ ሀሳብ ልንገራችሁ ወንድማችን፣ ምናልባት የተከታተልከን ከሆነ ቆይ አታስወርዱት። እሺ አሁን 2 ደቂቃ ውስጥ ብቻ ሀሳቡን ይጨርስና እንቀጥላለን። ቆይ ለምን ያስወርዱኛል? አንተ ባለቤት ከሆን እነሱ ባለቤቶች ናቸው። በነገርህ ላይ ወደ ጉዳዩ ግባው። በጣም አሪፍ። ስለዚህ እንዴት ነው ብዙ ጊዜ ተኩላዎች የሚመጡበት ከኦርቶዶክስ አይተህ ከሆነ እኔ አንዴ የሆነ ጥናት 4 ኪሎ ጋር ያየሁት ጥናት አለ እና ከሆነ ዓመት በፊት ወደ ደቡብ ክልል 90% ኦርቶዶክስ። 2 ደቂቃ ብቻ ነው ያለ። እሺ በ2 ደቂቃ ውስጥ ጨርስ። በ2 ደቂቃ አብሽር። እኔ ነገሬ ሁሉ አጭር ነው፣ ግልጽ ነው። 90% ኦርቶዶክስ አማኝ ነበሩ። ከምናምን ዓመት በኋላ ሲሄዱ 90% ፕሮቴስታንት ሆኖ አገኙ። ለምን ካልከኝ አንደኛ ወንጌልን አያውቁም እኒህ ሰዎች። ቡራኬ እየሰጡ መጽሐፍ ቅዱስን ዝም ብለው ቅዳሴ ምናምን እያሉ መጽሐፍ ቅዱስን ሳይረዱት አይነው። ቅዳሴ ውስጥ እኮ መጽሐፍ ቅዱስ ነው ያለው፣ ግን ግዕዝ መሆኑ በራሱ ትንሽ ጋፕ ፈጥሯል። ስለዚህ ሂውማኒቲ ይጎላቸዋል። ማውረድ መቻል አለባቸው። በመጀመሪያ መቅደም ያለበት ዋናው መጽሐፍ ቅዱስ ነው አይደለ? እሱ ላይ ቤዝ ማድረግ መቻላል። ቡራኬ እያደረጉ መጽሐፍ ቅዱስን የማያውቅ የሃይማኖት አባት አለ፣ በቡራኬ ብቻ የሚኖር ማሐራ ምናምን የሚዝቅ ላይክ እንትን ነው። በግ የሚያሳርድ ወደ ገጠር ስትሄድ በግ ያሳርዳሉ። ክርስትና ሲባል ድሃዎችን፣ ምስኪኖችን ሪፎርም ማለት አየህ፣ ሜንታል ላይ ነው መስራት ያለብህ። በመጀመሪያ ሶፍትዌር ነው መቅደም ያለበት። ሃርድዌር ላይ የሚያተኩሩ ብዙ ተኩላዎች ስላሉ ፕሊስ እነዚህን ሌታስ ፋይት እና እንዋጋቸው ነው የምል። ለሰጠኝ እድል አመሰግናለሁ። ቴንኪዩ። እሺ ወንድማችን ቶማስ ይህንን ሀሳብ ያው እስከተጨረስ የሰማን ትክክል ሆነ አይደለም፣ ትክክል ሆነ ሳይሆን ግን ማዳመጥ ስላለብን ነው ቁጭ ብለን ያዳመጥነ። ስትገባ ራስን ስታስተዋውቅ ፈላስፋ ነኝ ብለን የመጣ ሰው፣ እኛ ለጊዜው ፈላስፋ የሆኑ ሰዎች ሀሳብና ምክር አያስፈልገንም በመጀመሪያ። ሲቀጥል ይሄ ሁሉ ጉዳይ ባጭሩ ነር ኦፍ ዮር ቢዝነስ፣ አንተ የሚመለከተው ጉዳይ አይደለም።
ለምሳሌ ስለ ኢትዮጵያውያን እንጂ ስለ ኢትዮጵያ ግብፃውያን አያገባቸውም። ኦኬ ባንዲራችን ምን ይሁን፣ ከተማ የትኛውን ከተማ እናደርግ፣ የተወተን የትንግባ፣ ይሄ የኛ ጉዳይ ነው። የሌላ ዜግነት ወይ ደግሞ ሌላ ሀገር የሚኖሩ ሰዎች የሚመለከታቸው ጉዳይ አይደለም። ሰው ስለ ቤተክርስቲያን ለመቆርቆር በመጀመሪያ የቤተክርስቲያን ልጅ መሆን ያስፈልጋል። ኦኬ ስለ ቤተክርስቲያን ለመቆርቆር ቤተክርስቲያን እንዲህ አይነት ጉዳይ ላይ ነች፣ በዚህ ወጥቶ በዚህ ገብቶ ይሄንን እንደዚህ እናርግ ምናምን፣ መኪና የሚነዱ ምናምን፣ ይሄ አንተ የሚመለከት ጉዳይ አይደለም። ለጊዜው ይሄ የአንተ ጉዳይ አይደለም። መኪና ነዱ፣ ጭፈራ ጨፈሩ፣ እነንተና እዛ ጋር መጠጥ ቤት ተገኙ ምናምን፣ የአንተ ጉዳይ አይደለም። ኦኬ አሁን አንተ የሚመለከት ጉዳይ ይሄ አይደለም። ይሄ ጉዳይ የሚመለከታቸው እኔንና ልክ እንደዚህ በአንገታቸው ማህተብ ያሰሩ የዚህ ቤተክርስቲያን ልጆችን ነው። እንዲህ አይነት ጉዳይ የሚያንገበግብህ ሰው የምትሆን ከሆነ በመጀመሪያ ሆነ ሳይሆን ቆይ ማይክል የምታደርገው ብራዘር ማይክል የምታደርገው ምን ይባላል መሰለ? ስራ ለሰሪው እሾህንም ደግሞ ለአጣሪው ይባላል። ይሄ አንተ የሚመለከት ጉዳይ አንተ ያገባኛል ብለህ ደጋግመህ መጮህ ትችላለህ። ስለዚህ ጉዳይ ግን አንተ የትኛው ማመስቀሻ አይደለህም። እኛ ስለ አባቶቻችን ጉዳይ ለኛ ተወው፣ ለኛ ነን አማኞቹ። አንተ ፈላስፋ ነህ ብለህ መታል። ኦርቶዶክስ ነኝ የምትል ከሆነ ደግሞ ኦርቶዶክስ ነኝ በልና እንደ ኦርቶዶክስ እናወራለን። ማተብ እኮ አለኝ። ቆይ አንድ ጊዜ እባክህ። ማተብ ማሰር አይደለም ኦርቶዶክስ ማለት፣ ማተብ ማሰር አይደለም ትርጉሙ አይደለም። ኦርቶዶክሳዊነት ማለት ነጠላ መልበስም አይደለም። ምክንያቱም ዛሬም ድረስ ማተብ አስረው የክህደት ትምህርቶች የሚናገሩ ተሐድሳውያን አሉ። ዛሬም ድረስ ነጠላ ለብሰው የክህደት መዝሙሮችን የሚዘምሩ ዘማሪያን አሉ። ዛሬም ድረስ ጥምጣም ጠምጥመው ካባ ለብሰው መስቀል ይዘው የክህደት አይነት አካሄዶችን የሚሄዱ የቤተክርስቲያን ጠላት የሆኑ ሰዎች አሉ። ስለዚህ ይሄ አንተን ኦርቶዶክስ የሚያደርግ ጉዳይ አይደለም። አሁን ትልቁ ችግር ምንድነው መሰለ ተወዳጅ ወንድማችን? አገባብህ ነው። ኦኬ አገባብህ መሰረታዊ ችግር አለው። ኦርቶዶክስ ከሆንክ ኦርቶዶክስ ነኝ ብለህ መተህ ነው። ልክ እንደ ቤተክርስቲያን ልጅነቴ እንደዚች የቤተክርስቲያን አማኝነቴ ይሄ ጉዳይ አንገበግበኛል እና እባካችሁ ወንድሞቼ እንደው ወይ ምክርም ወይ ሐሳብ ወይ ደግሞ ይህንንም ሐሳብ ደግሞ ተጋርታችሁኝ አብረን እንደዚህ ብንጋራው ሐሳቡን ብንጨነቅበት ማለት ይችላል አንድ ኦርቶዶክሳዊ። አንተ ግን ፈላስፋ ነህ። ኦኬ ሶ ፈላስፋ የሆነ ሰው ግን ስለ ቤተክርስቲያን አያገባውም። ልክ ስለዚች አገር ስለ ኢትዮጵያ ሌሎች እነ ኮንጎ ብራዛቪል፣ እነ ኡጋንዳ፣ እነ ናይጄሪያ እንደማያገባቸው ሁሉ ስለ ኦርቶዶክስ ቤተክርስቲያንም አንድ ፕሮቴስታንት አያገባው። ኦኬ አንድ ፈላስፋ አንድ ህልመኛ የሆነ ሰው አያገባው። ስለ ቤተክርስቲያን የቤተክርስቲያን ልጆች ግን ያገባቸዋል። ስለ ሁሉም ጉዳይ አንድ በአንገቱ ማህተብ ያሰረ በሱስ ህይወት ውስጥ ሁሉ የወደቀ አንድ ኦርቶዶክሳዊ መብቱ ነው፣ ያገባዋል። እናቱ ነች ቤተክርስቲያን፣ ካህናት አባቶቹ ናቸው። ስለዚህ ያገባዋል። ለሌላው ጊዜ እንዲህ አይነት ነገሮችን ለሞራ ስትመጣ በመጀመሪያ መሰረት የሆነ ስለምንድን ነው የምናወራው? በመጀመሪያ አሁን ለምሳሌ አገባብህ በራሱ ትክክል አይደለም። እኛ እያወራንበት ያለው ርዕስ ምንድን ነው? ዝም ብሎ እድል ስለተገኘ በዚህ አጋጣሚ ለሌሎቻችሁ ዝም ብሎ እድል ስለተገኘ ገብቼ በቃ የሆነ ነገር ሊተንፍስ አይባልም። የተነሳው ሐሳብ ጋር የኔ ሐሳብ ይሄዳል ወይስ አይሄድም? አንድ በመቀጠል ደግሞ እዚህ ሐሳብ ላይ እኔ ሐሳብ ሰጪ ሆኜ ስገኝ የሚመለከተኝ ሰው ነኝ ወይንስ አይደለም? እንዴ እንኳን ስለ ትልቅ ስለሆነችው ስለዚህ ቤተክርስቲያን ስለ የካ ክፍለ ከተማ የቦሌ ክፍለ ከተማ አመራር ሐሳብና መግለጫ ይሰጥ አያገባውማ። ክልሉ ቦሌ ክፍለ ከተማ ነው። ቦሌ ክፍለ ከተማ ላይ ነው መመሪያ መስጠት የሚችለው፣ ጉዳዮችም ችግሮችም ሲኖሩ የሚፈታው። ስለ የካ ክፍለ ከተማ የካ ክፍለ ከተማ ላይ ቀበሌ እንትን ላይ እንደዚህ ነገር ተፈጥ አይልም እንዴ። እና ባካችሁ እንደው በማያገባችሁ ጉዳይ ላይ አትግቡ። ኦኬ ያውን ያለውን ጉዳይ የሚያገባቸው እነማን ናቸው ብለናል? የቤተክርስቲያን ልጆች ሆኑ ሰዎች ያገባቸዋል። ከዛ ውጪ ግን አሁን አንተ የተናገርከውን ነገር በአጠቃላይ ግን ቁጭ ብለን ምን ሰማበት አይነት ሙሉ አይደለንም። ተወዳጅ ወንድማችን የሰማነ ነገር በአጠቃላይ ትክክል ሆኖ አይደለም የሰማነ። አሁን አፄ ቴዎድሮስ ዲያቆን ነው ምናምን በዚህ ገብቶ ምንድነው አንተ ባለህበት ክበብ እዛው ተሽከርከር። ቤተክርስቲያን ደግሞ ለኛ ተውልን፣ ለአማኞቹ ተውልን። ኦኬ ስለ ቤተክርስቲያን እስኪጨርስ አዳምጠኝ ወዳጅ። ስለ ቤተክርስቲያን ማውራት የምትፈልግ ከሆነ በመጀመሪያ ለአንተ የምንጋብዝ ነገር ከፍልስፍና ዓለም ውጣ። እንደ ይሄ በፍልስፍናው ዓለም ሄደው ፈርዘር ፓጋን እንደሆኑ ሰዎች ኤቲስት እንደሆኑ ሰዎች እንድትወርቅብን አንፈልግም።
ለአንተ በመጀመሪያ የሚያስፈልግ ትልቁ ጉዳይ መኪና የሚነዳውን ሰውዬ መኪና መቀማት አይደለም፣ አንጀት እንዲልስ ከቤተ ክርስቲያን አስተምሮ ውጭ እየወጣህብን ስለሆነ በመጀመሪያ የዚህ ቤተክርስቲያን ልጅ እንድትሆን እንፈልጋለን። ኦኬ፣ በመጀመሪያ የዚህ ቅዱስ ቤተክርስቲያን አማኝ እንድትሆን እንፈልጋለን። ሰማይን ያለባላ ምድርን ያለ ካስማ በአጸና በአምላካችን በእግዚአብሔር እንድታምን እንፈልጋለን። አንድ እግዚአብሔር የለም ብሎ ከሚያምን ሰው ጋር እንኳን ቤተክርስቲያን ያሉ ቄሶች እንዲያረጉ ሐሜት ሊወራ ይቀርና ሙሴ ቀይ ባህርን ከፍሏል ተብሎ ራሱ አይወራም። በእግዚአብሔር እርዳታ ያደረገውን እንኳን ታምር ቁጭ ተብሎ አይወራም። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቁሟል ተብሎ ራሱ አይወራም። ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሷል ተብሎ እንኳን አይወራም ነው ማለት ወዳጅ። ስለዚህ በመጀመሪያ የዚህ ቤተክርስቲያን አማኝ ሁን። የሚቀርመው ነገር ያ ነው። የሚቀርመው ነገር በመጀመሪያ የዚህ ቤተክርስቲያን ልጅ መሆን ነው። ስለ ቤተክርስቲያን ለማውራት የዚህ ቤተክርስቲያን ጉዳይ ገደኛል ማለት ስለ ቤተክርስቲያን ለማውራት። ከዛ ውጪ ግን አይ ነው እኔ ፈላስፋ ነኝ፣ ኦርቶዶክስ አይደለሁኝም፣ የትኛውም እምነት ተከታይ አይደለሁኝም ብለናል። የትኛውም እምነት ተከታይ ካሉን አይደለም ስለ ኦርቶዶክስ ስለ የትኛውም እምነት የማይመለከትም ነው ባጭሩ ልንል የምንችለውና ሌላ ጊዜ እባክህ ላይቭ ስትሪማችን ላይ ስትመጣ ቢቻል የምናነሳቸውን መንፈሳዊ የሆኑ ሀሳቦች በአጠቃላይ ቁጭ ብለህ ብትከታተል ደስ ይለናል። መንፈሳዊ የሆኑ ሀሳቦች ቢያንስ አሁን አንተ 10 ደቂቃ ወራ ለትሚቴል አሁን ምናልባት ኮሌክሽን ላረግ ሰጣ አይደለም ምን አይነት ስንት አይነት ሰው ያለው በጌታ ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስትመጡ ራሳችሁን ሆናችሁ ነው። እሺ ስትመጡ ራሳችሁን ሆናችሁ ነው። ይሄ በሆነ ጉዳይ ብሶት ይዛችሁ ምናምን እኔ የህዝብን ባጠባቂ አይደለሁም። እዚህ ውስጥ ያላችሁ ሰዎች ያው የመጣበትን መንፈስ ስለማውቀው ማለት ነው። ይሄ ሰው እኔ የህዝብን ባጠባቂ አይደለሁኝም። ብሶታችሁ መታችሁ ለኔ አትንገሩኝ። እኔ የሃይማኖት መምህርና አስተማሪ ነኝ። ከቻላችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር ልታወሩ የምትችሏቸው ነገሮች ካሉ በመጽሐፍ ቅዱስ የማስረጃ ገልጠን እናውራ። ከዛ ውጪ ግን የሆነ ሰው መጥቶ እኔ እንደዚህ በዚህ ወጥቶ በዚህ ገብቶ እንደዚህ እንትን እንድንል ምናምን እባካችሁ ተረጋጉ። ሲቀጥል ደግሞ ይሄ በጣም ራስን መለጠጥና መካብ ጥሩ አይደለም። ተወጥሮ መተንፈስ ስላለ ማለት ነው። እንዲህ አይነት ነገሮችን ፕሊስ ሌላ ቦታ እዛው የለመዳችሁበት። ከዛ ውጭ ግን ከኛ ጋር ስትመጡ ራሳችሁን ሆናችሁ ነው በመጀመሪያ ይሄ በፕሮፋይል በሆነ ነገር ራሳችሁን ከለላችሁ ማንነታችሁን ከለላችሁ የምትመጡ ሰዎች ከኛ ጋር ጤናማ የሆኑ ነገሮችን ማውራት የምትፈልጉ ከሆነ በመጀመሪያ ራሳችሁን ሆናችሁ መምጣት። ከመጣችሁ በኋላ ደግሞ ርዕሳችንን ደግሞ ማድመጥ። ኦኬ እኔ ማንሳት የምፈልገው ነገር እዚህ ቤት ካለው ሐሳብ ጋር ይገናኛል ወይ? በመጀመሪያ ማድመጥ። ምናልባት እኮ ሀቅ ሊኖራችሁ ይችላል። ምናልባት እኮ እናንተ ጋር እኮ እውነት እኮ ኖሮ ሊሆን ይችላል። ነገር ግን ያለ ቦታው እስከመጣችሁ ድረስ ግን ማንም ሊያዳመጣችሁ አይችልም። አንድ ሲቀጥል ደግሞ በማይገባችሁ ጉዳይ ላይ አትግቡ። ለምሳሌ እኔ እንደ አንድ የኦርቶዶክስ ቤተክርስቲያን አማኝነቴ የፕሮቴስታንት እህት ወንድሞቻችን ጉዳይ በእነሱ እምነት ዙሪያ የሚያገባኝ ነገር አለ፣ ማያገባኝ ነገር አለ። ለምሳሌ አንድ ሰው ፐርሰናሊ በሃይማኖት ውስጥ በቤተ እምነት ውስጥ ያሉ ሰዎችን፣ ሌቦችን፣ ቀማኞችን፣ ዘራፊዎችን ሲቃወም እነሱ ለህግ እንዲቀርቡ ሲጥር የሆኑ አካላት ተሰብስበው የሚያፍኑት ከሆነ ይሄ ያገባኛል፣ ወንጀል ነው። ኦኬ ወንጀል ነው፣ ይሄ ያገባኛል። እንዲህ አይነት ነገርን ለመቃወም የግድ የሆነ ቤተ እምነት አማኝ መሆን አይጠበቅብኝም፣ ፕሮቴስታንት መሆን አይጠበቅብኝም። ለምሳሌ አቡነ ፕሮቴስታንት የሆኑ የተወሰኑ ሌባ የሆኑ አገልጋዮችን ተቃወመ እና ሊያፍኑት ሞከሩ። ህግ ባለበት ሀገር ከህግ ውጪ መሳሪያ ተጠቅመው አቅም ተጠቅመው ምናምን ሊያስፈራሩት ሊያዝሩት ምናምን ሞከሩ። እንዲህ አይነቱ ነገር ወንጀል ስለሆነ አብረን እንቆማለን ከዚህ ወንድማችን ጎን። ፐርሰናሊ ደግሞ እንደ ቤተክርስቲያን ልጅነታችን ማያገባን ጉዳይ አለ። ኦኬ ማያገባን ጉዳይ አለ። ለምሳሌ ፓስተር ማንን ሹሙ ቢሉ እኔ ይሄ አይመለከተኝ፣ ግድ የለም ገሌን ሹሙት፣ ገሌ ማለት እንደዚህ በዚህ ሀገር ላይ እንደዚህ አይነት አስተዋጽኦ ያበረከተም አልልም። ምን አገባኝ? እኔ ደስ ያላቸውን ሰው ፓስተር አድርገው ይሹሙ። ይሄ እኔ የሚመለከተኝ ጉዳይ አይደለም። በተመሳሳይ እኛ ቤተክርስቲያናችን ላይ ያሉ ለምሳሌ ቅዱስ ፓትርያርክ ብፁዓን ሊቃነ ጳጳሳትን ሲሾሙ ፕሮቴስታንት የሆኑ ሰዎች አያገባቸውም። ይሄ የቤተክርስቲያን ጉዳይ ነው። በዛው ልክ ደግሞ ፕሮቴስታንት የሆኑ ሰዎች የሚያገባቸው ጉዳይ አለ። ለምሳሌ በአርሲ እየተገደሉ ያሉ ክርስቲያኖች ወንድሞቻቸው ጉዳይ የግድ ኦርቶዶክስ መሆን አይጠበቅባቸውም። ሰብአዊነት ብቻ በቂ ነው እንዲህ አይነት ነገር ለመቆም። ስለዚህ የሚያገባችሁ ጉዳይ አለ፣ ማያገባችሁ ጉዳይ አለ። እባካችሁን እኔ በማያገባችሁ ነገር ላይ ገብታችሁ አትፈትፍቱ።
ከዛ ውጪ ደግሞ ሌላ አይነት ሐሳብ ወይ ደግሞ ሌላ አይነት አካሄድ መሄድ የምትፈልጉ ሰዎች ካላችሁ ደግሞ ቢቻል ራሳችሁን ሆናችሁ ብትመጡ። አሁን ትልቅ አስቸጋሪው ነገር ያ ነው። የሆነ ለራሳችሁ ሌላ አይነት ሚስተር ኤክስ ሚስተር ዋይ የሚባል ሌላ አይነት ፐርሰናሊቲ ሰጣችሁ ከመምጣት ያለፈ ራሳችሁን ሆናችሁ እንዲህ አይነት ነበረ እንዲህ አይነት ሐሳብ እና ብታግዙ ምናምን በሉን። እወዳችኋለሁ። ኤኒዌይስ እንደው ፐርሰናሊ ይህንን ሰው እንደው መናገርን ፈልገን አይደለም፣ ግን ያ በጣም ያሰለቻል። ከሁሉም ሰው ጋር ተለያየ አይነት ሰው ነው የሚገባው እዚህ ላይ እና ከሁሉም ሰው ጋር እባካችሁ እንዲህ በዚህ ወጡ በዚህ ገብጡ ምናምን በጣም ከባድ ነው። እሺ ፕሮቴስታንት የሆናችሁ እህት ወንድሞቻችን ስቲል ነው ይሄው ለፕሮቴስታንት እህት ወንድሞቻችን እድል ለመስጠት እየሞከርን ነው። አንድም ፕሮቴስታንት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው እያለን አይደለም። አሁንም እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስበው ትምህርት አለ ብላችሁ የምታምኑ ከሆነ አለ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ትሉናላችሁ፣ እንወያይበታለን። እሺ ኒው የሚል አካውንት ይሰማል? ኒው የሚል አካውንት ካልተሰማችሁ እታች ነው ማስወርደው። እሺ ደጋግመን እየጠራ ረጅም ሰዓት አንቆይም። ምናልባት አንዳንድ ጊዜ አካውንት ሪፖርት የሚያደርጉ ሰዎችም ገስ ላይ ይቀመጣሉ። ሰው ቶሎ ነው የምናስወርደው። እሺ ኒው የሚል አካውንት ይሰማል? ለመጨረሻ ጊዜ አይሰማም? እሺ ታች ወረድ። እሺ መዳን በእምነት ብቻ ነው የሚል አካውንት ይሰማል? ይሰማል። ወንድማችን እንዴት አለ? እግዚአብሔር ይመስገን። ማንን በል ስምህን? መንገሻ ከየት ቤተ እምነት ነው? ከፕሮቴስታንት። ከፕሮቴስታንት የትኛው ቤተ እምነት? ወንጌል አማኞች እኮ ምን አሁን ወንጌል አማኞች የሚባል ቤተ እምነት የለም። የወንጌል አማኞች አብያተ ክርስቲያናት ህብረት የተለያዩ ፕሮቴስታንት ተብለው የሚጠሩ ቤት እነዚህ አማኞች አንድ ላይ ክሬት ያደረጉት ማህበር ነው። ሶኔ ደግሞ እኮ የትኛው ቤተ እምነት እነሱ የትኛው ቤተ እምነት? የኛን ቸርቻችን ነው የምጠይቀው። አዎ ደግሞ ቀበሌያችሁን አይደለም መቼም ወንድማችን መንገሻ ከየት ቤተ እምነት ነው የመጣው እየጠየቅኩ። አሁን ብነግርህ ላታውቀው ትችላለህ። ችግር የለም። አካባቢውን ካላወቀው ችግር የለውም። እኔ ወደ 64 የማውቃቸው ቤተ እምነቶች አሉ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ የተካተቱ 64 አባል ቤተ እምነቶች አሉ። 64ቱን አውቃቸዋለሁ። ከ64ቱ ውጭም ከሆነ ለእኔ ጥሩ ነው፣ ለእውቀት ይጠቅመኛል። ከየት ቤተ እምነት ነው የመጣው ንገረኝ። እሺ ጳውሎስ የክርስቶስ ዓለም አቀፍ ቤተክርስቲያን ወንጌል ዓለም አቀፍ ጳውሎስ የክርስቶስ የሚባል በነገራችን ላይ ቤተ እምነት የለም፣ ግን በአንድ ቤተ እምነት ስር ያለ ምናልባት የቤተክርስቲያን ስም ሊሆን ይችላል። ምን ታደርጋለህ መሰለህ ስትመጣ ያው እንትን ስላልከኝ ነው የወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ ቆይ መንገሻዬ፣ አይ እኔ እንደው ለማንሳት ያክል ነው እንጂ ጉዳይ አይደለም እኮ ችግር የለውም። የወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ የተካተቱ 64 አባል ቤተ እምነቶች ናቸው ያሉት። አሁን ያልከን የለም እዛ ውስጥ። ለምሳሌ ከሙሉ ወንጌል ስር ግን ተካተው የሚከፈቱ አንዳንድ የግል ቸርቾች አሉ። በሙሉ ወንጌል ስም ላይሰንስ አግኝቶ ምናምን ልክ እንደዚህ አይነት ቸርች ሊሆን ይችላል። የኔ ጉዳይ አይደለም። ወደ ጉዳያችን እንግባ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብለህ ታምናለህ? አዎ አምናለሁ። እሺ እስኪ ትምህርቶቹን አንሳለን። እስኪ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በመጀመሪያ ይሄ ትልቅ ብዙ ሊያስወራን የሚችል ትምህርት ነው። ምክንያቱም አሁን መጽሐፍ ቅዱስ በብዙ ክፍል ኢየሱስ አማላጅ እንደሆነ አቤት ይሰማል። ሁለት ነገር ተባበረኝ። አንደኛ ያለህበት ቦታ ላይ በጣም ከባድ ጫጫታ ቦታ አለ። የብርጭቆ፣ የሲኒ፣ የሴቶች የወንዶች ድምፅ ምናምን በጣም ይሰማል። ከዛ ቦታ እንደምንም ራቀልኝ። አንድ ሲቀጥል ደግሞ ሐሳብና አስተያየቱን ተው። እሺ ሐሳብና አስተያየቱን ተው። በመጽሐፍ ቅዱስ የማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትላቸውን ትምህርቶች ብቻ ታነሳልናለህ። ከዛ በኋላ እንወያያለን። ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ ታደርግልናለህ። እና ከጫጫታ አንድ ጊዜ ራቅ ፕሊዝ። በጣም ጫጫታ አለ አንተ ጋር።
እሺ የራቁ ነው። አሁንም ጫጫት አለ። ትንሽ ራቅ በል ከዛ። ወጥቻለሁ። እሺ ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ስንል ኦፍ ኮርስ አለ ብለናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ትምህርቶቹን አንድ ጊዜ ጥቀስልን። የመጀመሪያው ሰው ምንም ያክል እግዚአብሔርን እንኳን ክዶ ቅድስት ድንግል ማርያምን ስም ከጠራ መንግስተ ሰማያትን ይገባል ብሎ የሚያስተምርበት። ሁለተኛ ደግሞ ቅድስት ድንግል ማርያም ታማልደናለች የሚል ትምህርት ከየትኛው መጽሐፍ ክፍል ነው? ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ ድንግል ማርያም ታማልዳለች ምን የለም። እዛ ላይ ደግሞ በህይወት ያለ ነው። ሰውም ቢሆን ቅዱሳንም ቢሆኑ በህይወት እስካሉ ድረስ ነው ማማለድ የሚችሉት። ከእግዚአብሔር በታች በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እሱ ኢየሱስ ክርስቶስ ነው ይላል መጽሐፍ። እና ይህን ትምህርት እንዴት ነው አንተ ታብራራለህ? መንገሻ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ስትል በመጽሐፍ ቅዱስ የማስረጃ ደግሞ ፕሩፍ ታደርጋለህ መጽሐፍ ቅዱስ የሆነውን ትምህርት። ከዛ በፊት ግን ሰው ክርስቶስን እንኳን ባያምን የድንግል ማርያም ስም ከጠራ የእግዚአብሔር መንግስት ይወርሳል የሚል ትምህርት እንዳለን የሚናገር ትምህርት የትኛው መጽሐፋችን ላይ ያገኘው? ምን ላይ እናወጣለን? እኔ ይኸው ከኋላ በጣም ብዙ የቤተክርስቲያናችን መጽሐፍቶች አሉ። የትኛው መጽሐፋችን ላይ ነው እንደዚህ የሚል ትምህርት ያገኘው? እስኪ አንተ እንደውም ሶርሱን አንተ ስለሆንክ ያገኘው፣ ምናልባት እኛ ራሱ መጽሐፉ ላይ ኖረን ስለሚችል መጽሐፉን አውጣና ንገረን። ካሜራ ከፍተህ መጽሐፉን አውጥተህ ይኸው እዚህ መጽሐፋችሁ ላይ ገጽ እንደዚህ ላይ እንዲህ የሚል ትምህርት አለ በለን። አሁን እኛ ትምህርት ላይ ነበር ሞራት የፈለግነው፣ አንተ ግን ሞር ያመዘንከው አሉባልታ ላይ ስለሆነ እንደዚህ አድርገን እንጠይቅህ። ምን ላይ ያገኘህ እንደዚህ አይነት ትምህርት? የትኛው መጽሐፋችን ላይ ነው እንደዚህ አይነት ትምህርት ያለው? ከመጽሐፍ ቅዱስ ጠቅሶ እንኳን አስተማሪም ሲያስተምር አንድ አባ የጠየቁት ጥያቄ እኔ አሁን እንደዛ ብለህ አታንሳ። አሁን እዚህ ላይ አንድ ነገር እንግባባ። ይኸውልህ መንገሻ ስለ ትምህርት ነው እያነሳን ያለ ነው። ትምህርታችን ደግሞ በጽሁፍ ሰፍሮ ያለ ነው። በይባል የሰማኸውን ነገር ዝም ብለህ ያዳመጥከውን ነገር አምጥተህ እንዲህ ነው እናንተ እንዲህ ናችሁ እንዲህ ብላችሁ ታስተምራላችሁ ማለት አትችልም። ኦኬ፣ ለምሳሌ ኦርቶዶክሳዊ አረዳድ የሚሹ ትምህርቶች አሉ። ኦርቶዶክስ አረዳድ ማለት አንድ ሰው ያንን ነገር ለማመን ቢያንስ በመጀመሪያ ኦርቶዶክስ መሆን የሚጠበቅባቸው አንዳንድ ሀሳቦች አሉ። አንዳንድ የሚነሱ የቤተክርስቲያናችን ትምህርቶች አሉ። ከፕሮቴስታንት ወንድሞቻችን ጋር የምንለያየው በኦርቶዶክሳዊ አረዳድ የሚጠይቁ ጉዳዮች ላይ አይደለም። ኦኬ፣ ከእናንተ ጋር የምንለያየው ዶክትሪናል በሆኑ ትምህርቶች ነው። ዶክትሪናል የሆኑ ትምህርቶችን አንሳሲ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ስል ተወዳጅ ወንድማችን አንተ ምንድን ያደረግከው አሉባልታን ያወራልኝ። እናንተ ምንም አንድ ሰው እግዚአብሔርን ቢክድ ራሱ እንደው የማርያምን ስም ከጠራ በማርያም ምልጃ ካመነ የእግዚአብሔር መንግስት ይወርሳል የሚል ትምህርት አለ ብለናል። የትኛው መጽሐፍ ላይ ነው ያነበብከው? ከመጽሐፍ ቅዱስ እኮ አይደለም። ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ባይሆንም እኮ የትኛው መጽሐፍ ቤተክርስቲያን አዋልድ መጽሐፍቶች አሏት። የትኛው መጽሐፍ ላይ ያነበብክ አንተ እንደዛ የሚል? እኔ አባ ሲያስተምር ነው የሰማሁት። አሳየን ቪዲዮ። በቃ ተው፣ የመጽሐፍ ማስረጃ አታሳየን። ቪዲዮን አውጣ እናሳየን። በሌላ ሰው ስልክ ክፈትና ካሜራን ክፈት። ልክ አንተ እንዳልከው አንድ ሰው በእግዚአብሔር ባያምን እንኳን እግዚአብሔርን ክዶ የማርያምን ስም ጠርቶ የእግዚአብሔር መንግስት ይወርሳል የሚል ትምህርት የቤተክርስቲያናችን መምህራኖች የሚያስተምሩበትን ቪዲዮ አውጣ። ከዛ በኋላ ሲንቀጥልን እናንተ እያወራን አጠገቤ ላይ ሰው የለም። በቃ ስለዚህ ምን እናደርጋለን መሰለ ወንድማችን መንገሻ፣ በመጽሐፍ ቅዱስ ማስረጃ አንተ ማስረዳት የምትችላቸውን ሀሳቦች ብቻ አንሳ። በመጀመሪያ ደረጃ እኛ እንዲህ አይነት ትምህርት የለንም። ሰዎች የመዳንን ህይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው ብለን እናምናለን። የክርስትና ህይወት የሚጀምረው በመዳን ነው። ሰዎች እንዴት ነው በመዳን የክርስትና ህይወትን የሚጀምሩት ብለን የምናስበው? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን። ሰዎች በክርስቶስ ኢየሱስ ሳያምኑ ምን ማለት ነው? እውነተኛ የወይን ግንድ ጌታችን ኢየሱስ ነው። ከዚህ እውነተኛ የወይን ግንድ ጋር ያልተጣበቁ ቅርንጫፎች በአጠቃላይ የእግዚአብሔር መንግስት ይወርሳሉ የሚል ትምህርት ቤተክርስቲያናችን አስተምራ አታውቅም። ስለዚህ ሌላ ጊዜ ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጪ ትምህርት አላት ስትሉ
በማስረጃ ብትመጡ መልካም ነው። እንዲህ የሰማችሁትን አሉባልታ ምናምን ስለማይጠቅም ማለት ነው። ስለዚህ ተወዳጅ ወንድማችን በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይኸው መጽሐፍ ቅዱስ እንዲህ ይላል ብለህ በማስረጃ እያሳየ ልትወያይበት የምትችለው ትምህርት ካለ አንሳ። ካልሆነ ግን ተወዳጅ ወንድማችን ሌላ ጊዜ ተዘጋጅተናል። አሁንም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለህናል። ኦኬ እሺ፣ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት ካለ አሁንም እድል እንስጥ። በማስረጃ ልታሳይ በማስረጃ ልታወጣ የምትችለው ትምህርት ብቻ አንሳ፣ ፒክ አድርግ። ከዛ በኋላ እናወራለን። አዎ አሁን ለምሳሌ እሱም ትምህርት የሚያስተምሩ መምህራኖች የሉም ብላል። ግን አለ አሁን እንደው በሰሞናዊ ሶሻል ሚዲያ ላይ ሲንሰራፋ ተወዳጅ ወንድማችን መንገሻ ያልኩን ሰምተኝ እሱ አስገርሞኛል። ስለሱ ጨርሻለሁ። መንገሻ እየሰማው ነው። ፈለገ ምንድነው ያልኩ? አሁን እኔ እስኪ ቅድም ሳወራ ምንድነው ስለ የነበረው ምን ብዬ ነው ሳወራ የሰማኝ? በቃ ስለሱ አሁን እንትቸዋለሁ። ምክንያቱም አንተም እንትን ለማለግ ስላልፈለከው እሱ ጋር አልፌያለሁ። አሁን ግን ሁለተኛው ሐሳቤ መንገሻ ወየ ተወዳጅ ወንድማችን አንድ ነገር ላስጠንቅቅ ከይቅርታ ጋር እኔ ፐርሰናሊ ሰዎች የፈለገውን አይነት አመለካከት ቢኖራቸው የኔ ጉዳይ አይደለም። ከዛ ውጭ ግን ፕሊስ እንደ ልጅ አትሁን እሺ። አሁን ይሄ እንደ ህፃን ልጅ አክት የምታደርግበት ቦታ ሳይሆን እንደ ትልቅ ሰው በማስረጃ በመረጃ የምትወያይበት ነው። እንዲህ ተብሎ አስገርሞኛል ምናምን እሱን ጉዳይ ለኛ ተው። ቀደም እንዳልኩ አሁን እኔ ብነግርህ አንተ ማተረዳቸው ብዙ ነገሮች አሉ። ኦኬ ለምሳሌ እኛና ፕሮቴስታንቶች የምንለያየው ዶክትሪናል በሆኑ ትምህርቶች ላይ ነው። ቤተክርስቲያናችን ለምሳሌ በሐዋርያት መጻሕፍቶቹ አካታ ያስቀመጠቻቸው ካህን ነክ የሆኑ ደግሞ ሌሎች ሐሳቦችም ጭምር አሉ። እነዚህን ሐሳቦች አንድ ሰው ለመረዳት በመጀመሪያ ኦርቶዶክስ መሆን ይጠበቅበታል። አሁን አንድ ሰው ኦርቶዶክስ መሆን የሚጠበቅበትን ሐሳብ አይደለም አንስተን የምንኖረው እኔ እናንተ አንተን ፕሮቴስታንት ያደረገን እኔን ደግሞ ይህች ቅዱስ ቤተክርስቲያን አማኝ ያደረገኝን በጣም የሚለያየንን ሐሳብ ማስተን መውራት ያለበት። ምሳሌ ላሳይ እሺ። እኔ እንዳንተ የህፃን ሐሳብ አንስቼ ሳይሆን እንደ ልጅ አክት እያረኩ ሳይሆን እንደ ትልቅ ሰው መጽሐፍ ቅዱስ ላይ ልንወያይባቸው የሚገቡ ሐሳቦችን እኔ አንስቼ ለምሳሌ ላሳይ። ተወዳጅ ወንድማችን መንገሻ አንተ በስላሴ ታምናለህ? ላሳይ ለሌላ ጊዜ ተምረህ እንድትወጣ ጀግና ተጫውተ እንዳትወጣ ማለት ነው። ቆይ ታምናለህ ወይስ አታምንም? መንገሻ አይ እየሰማሁ እኮ ነው። በመጀመሪያ ታምናለህ ወይስ አታምንም? ታምናለህ ወይስ አታምንም? የጠየኩህ እንዴ ተረጋጋ። አንተ እኮ ብዙ ደቂቃ እያወራ ነው። ቅድምም ጀምረህ እኮ ነው ምክንያቱም ለአንድ ሰው እድል ትሰጥና መንገሻ ተረጋጋ ምናምን እነዚህን አማማርኞች ተዋቸው። ከምንም አይደለም መንገሻ አንተ በስላሴ ታምናለህ ወይስ አታምንም? የጠየቁን ብቻ መልስ። ይሄ አንገትን ሊያንቅ የሚገባ ጉዳይ አይደለም። የምታምን ከሆነ አምናለሁ፣ ማታምን ከሆነ አላምንም በል። በስላሴ ታምናለህ ወይስ አታምንም? መንገሻ እንዴት አላምንም በስላሴ? እሺ ስላሴ ምንድነው? እስቲ አስረዳን። 2 ደቂቃ ውሰድና ስለ ስላሴ አስረዳን። ሁላችሁም አዳምጡ። አሁን ልናወራ የገባ ነው ስለ ስላሴ አልነበረም፣ ግን አንተ ቶፒክ አሁን አደረግን። ቆይ መንገሻ ወዴትም እንዳትሄድ እሺ። ተቃው የነብርን ጭራ አይዙትም ነው ብራዘር፣ አይዙትም። ሶ ከያዙትም አይለቁትም። አሁን ወዴትም አትሄድም እሺ። እዚህ ጋር አሁን ይሄ ምንም እዚህ ጋር ሁላችሁም አዳምጡ። እዚህ ውስጥ ያላችሁ ፕሮቴስታንቶችም አዳምጡ። ስለ ስላሴ ያስረዳን። አብ ወልድ መንፈስ ቅዱስ ምንድን ነው? እስኪ ስለሱ ጉዳይ ያስረዳን። 2 ደቂቃ ወሰደና ይሄ በ2 ደቂቃ ውስጥም ያልቅ አይደለም ችግር። አንተ የፈለከውን ያክል ታይም ወሰደና 1 ሰዓትም ይሁን እናደምጣለን። ስለ ስላሴ ያስረዳን። አይ ቃል ብዙ ለማውራት ፈቃደኛ አይደለም፣ ግን ስላሴ አብ ወልድ ፈቃደኛ ሆነ እኮ ነው የገባኸው። አሁን ቀጥል ወደ ትምህርቱ። ሁላችሁም አዳምጡ። ስለ ስላሴ ሊያስረዳን ነው። የፈጀውን ያክል ሰዓት ይፍጅ። ስለ ስላሴ ወዴትም ሐሳብ ሳይዞር ወዴትም ነገር ዞር ሳይል ስለ ስላሴ ብቻ ያስረዳናል። እኔ ጥያቄ አይደለም እጠይቃለሁ። አንተ ስለ ስላሴ ያስረዳናል። በልቀጥ ስላሴ ሶስትነትና አንድነት ነው። እሺ አብ ወልድ መንፈስ ቅዱስ። አብ እግዚአብሔር፣ ወልድ የተወለደው ለሰው ልጅ የመጣ ኢየሱስ። 7 ሰከንድ ውስጥ ጨረስከው። ምን ሆነ ነው? አትሳቃ እንዴ! ካሳቀኝማ ልሳቅ እንጂ በእናትህ ይሄን እንኳን ነፃነት ሰጠኝ። ብዙ ያወቀ ይኸውልህ፣ ቆይ ተረጋጋ። ይኸውልህ ስትጀምር ምን ብለህ ነበር መሰለ? ስለ ስላሴ 2 ደቂቃ ውሰድና እስኪ የምታውቀውን ነገር አስረዳን።
መጽሐፍ ቅዱስን መሰረት አድርገህ አስረዳናል። አይ ስለ ስላሴ ለማውራት 2 ደቂቃ አይበቃም አልከን። አረ ግድ የለም 1 ሰዓት ሙሰድ፣ 1 ሰዓት ሙሰድና እኛ እናደምጣለን። እስቲ ስለ ትሪኒቲ ያስረዳናል። ብራዘር በ7 ሰከንድ ውስጥ እኮ ጨረስከው። አብ እግዚአብሔር ነው፣ ወልድ ስለኛ የመጣ ነው፣ መንፈስ ቅዱስ ሰራጺ ነው። ከዚህ በላይ ምንም የምንናገረው ነገር የለም ማለት 7 ሰከንድ ጭጭ አለች መንገሻ። አሁንም 2 ደቂቃ እሰጥሃለሁ፣ ሰፊ ታይም። እሺ በ7 ሰከንድ ውስጥ አሁን እንደዚህ እንዳጨርሰው ሰፊ ታይም እሰጥሃለሁ። አሁን ይሄን ሁሉ ነገር ያመጣው ምንድነው መሰለ? ምንም አይነት መሰረታዊ ነገር ሳይኖርህ የሆነ ብሌም ለማድረግ ነው የመጣው። እንዲህ አይነት ነገር ደግሞ ጥሩ አይደለም። ሰፊ ድል ሰጥቼ የነበረ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለው ይሰናል። አዎ አላልክ በልሽ እስቲ አንድ በማስረጃ ልታነሳ የምትችለውን ነገር አውጣና በመጽሐፍ ቅዱስ የማስረጃ እንወያይ ስንል ብራዘር አንተ ወደ ላይ በጣም ፎከስ ታደርጋለህ። አሉባልታ ላይ ምን የሆኑ ሰዎች እንዲህ ብለው እናንተ እንዲህ ትላላችሁ፣ በዚህ ወጥቶ በዚህ ገብቶ እናንተ ግን ኧረ ተው ግድ የለም መጽሐፍ ላይ ፎከስ እናደርግ። በመጽሐፍ ቅዱስ የማስረጃ ልናወራ የምንችላቸውን ነገሮች እንመልከት፣ እንዳሰሳን። አታዳምጠንም። እንዴት በመጽሐፍ ቅዱስ የማስረጃ ሀሳቦች ሊነሱ እንደሚችሉ ደግሞ ላሳይ ፈልጌን ያነሳውልን። በስላሴ ታምናለህ ወይ? ስለ አዎ አምናለሁ ብለሃል። በስላሴ ታምናለህ? ኦፍኮርስ አምናለሁ ብለሃል። የምታምን ከሆነ ስላሴ ምን ማለት እንደሆነ አስረዳን ብለህናል። አሁን ስላሴ ምን ማለት እንደሆነ ታስረዳናለህ። ከጨረስክ ጨርሻለሁ፣ አይ አስረድቼ ጨርሻለሁ ካልክ በአነሳው ሀሳብ ላይ እኔ ጥያቄ ጠይቃለሁ። ታምን የለ ያመንከውን ትመልስልናለህ ማለት ነው። አስረድተህ ጨርሰሃል መንገሻ? ጠይቅ ጥያቄ። በጣም ጥሩ እሺ። ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ ወይም አላምንም በለን መንገሻ። ነው አምናለሁ። በጣም ጥሩ እሺ። ወልድ የአብና የመንፈስ ቅዱስ ቃል እኛም እንደሆነ ስለምናምን በዚህ ዙሪያ ላይ ጥያቄ አናነሳ። ኦኬ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? አምናለሁ። በጣም ጥሩ እሺ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ደግሞ ትገምልኝ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና ለመንፈስ ቅዱስ ባለቤት ነው። የወልድና የመንፈስ ቅዱስ ባለቤቱ አብ ነው። ምን ላይ እናውጣ? ማስረጃ ስጠን። ባለቤት ነው የሚል ምን ላይ እናውጣ? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ጊዜ ይቅር በለኝ። እሺ ማስረጃ ስጠኝ። ምን ላይ እናውጣ? ምን ላይ እናውጣ? አሁን ምን ላይ እናውጣ? መጽሐፍ ቅዱስን እኮ መሰረት ያደረገ እምነት ነው አይደል? ያለ ምን ላይ ነው እንደዚህ የሚል ሐሳብ ያገኘው? ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ አንድ ጥቅስ ብቻ ስጠኝ ለኔ ወዳጄ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ መንገሻ? ለምሳሌ ዘፍጥረት ላይ በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ፈጠረ ነው የሚለው። የእግዚአብሔር መንፈስ ደግሞ በውሃ ላይ ሰፍሮ ነበረ ይላል። አዎ ሰማይና ምድርን ፈጠረ ነው የሚለው። እኔ ታዲያ መቼ ዮሐንስ ወንጌል እኔ ታዲያ መቼ ቆይ መንገሻ እኔ የጠየኩት ጥያቄ ምንድን ነው? የጠየኩት ጥያቄ ምንድን ነው? የጠየቀኝ እግዚአብሔር በመጀመሪያ ምንድን ነው የፈጠረ ነው ብዬ ነው የጠየኩት መንገሻ። ይኸውልህ የጠየቀኝ ጥያቄ እኮ አድርሰው ጥያቄውን ደግሞ በለኝ። ጥያቄውን ደግሞ በለኝ። ይሰማል? አዎ ይሰማል። ጥያቄውን ንገረኝ። ለወልድና ለመንፈስ ቅዱስ አብ ምንድን ነው ያንተ ጥያቄ? አብ ለወልድና ለመንፈስ ቅዱስ ምንድን ነው ብዬ ጠየቁ። አንተ ደግሞ ምን ብለህ መለስክልኝ? ባለቤት ነው አልከኝ። ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ስለ አንተ ዘፍጥረት ላይ እግዚአብሔር ሰማይና ምድር ፈጠረ ይላል ትለኛለህ። እኔ በመጀመሪያ ምንድን ነው የተፈጠረው ብዬ ጠየቁ እንጂ እንደዚህ አይነት ሐሳብ እንዳታነሳው። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አውጣና ንገረኝ። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ቃልም ደግሞ ስጋ ሆነ ይላል።
በመጀመሪያ ምን ነበር? ቃል ነበረ። ቃልም እሱ ራሱ እግዚአብሔር ነበረ። ከዛ ሁሉ በእርሱ ሆነ ካለ በኋላ ቁጥር 3 ላይ ቁጥር 12 ላይ ስትወርድ ቃል ስጋ ሆነ ይላል። እሺ ይህ ማለት በመጀመሪያ ቃል ማለት እግዚአብሔር ነው። እግዚአብሔር ቃል ነው። ቃል እግዚአብሔር ነው። ኮሜንት ላይ ማርከሻ የምትሉ ሰዎች ማርከሻ አትበሉ። የወንድማችን ስም መንገሻ ነው። መንገሻ እያላችሁ ጻፉ። ማርከሻ የሚላይችን ይቀርታል። እሺ ቀጥል። ምንም ይበሉ ችግር የለም። እሺ በሉ በቃ። ስለዚህ ቃል ስጋ ሆነ። ይሄ ማለት ወልድ ሆኖ መጣ ማለት ነው። አብ አይደለም የመጣው። አብ በሰማይ ወልድ በምድር። እሺ ስለዚህ ወልድን የላከው አብ የወልድ ባለቤት ነው። የወልድ ራስ ነው። እሺ ቆይ ባለቤት እንመለሳለን። አብ ለወልድ ራስ ነው የሚል የመጽሐፍ ቅዱስ ማስረጃ ሲሰጠን ምን ልናውጣ? ቆይ አሁን ባለቤት የሚል ነበር የጠየቁ። ለወልድና ለመንፈስ ቅዱስ ባለቤት ነው የሚለውን ቆይ እናዘገየውና አብ ለወልድ ራስ ነው ባለቤት ነው የሚልም ደግሞ ማስረጃ ምን ላይ እናንብብ? አሁን በጣም የሚገርም መልስ እየሰጠ ነው። አሁን በጣም አሪፍ፣ አሁን ጥሩ ነው። ስለዚህ አሁንም አንድ ጥቅስ ደግሞ አንሳና አብ ለወልድ ባለቤት እና ራስ እንደሆነ የሚናገር መጽሐፍ ቅዱስ ማስረጃ ያወጣለን። ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደዋል ይላል። አንድያ ልጁ እስኪሰጥ ነው የሚለው። ስለዚህ እግዚአብሔር አብ አንድ ልጅ ነበረው፣ እሱን ሰጠን። አብ እግዚአብሔር ነው፣ ወልድ ደግሞ ኢየሱስ ነው። ስለዚህ እዚህ ጋር አብ የክርስቶስ ኢየሱስ አባት ኤፌሶን 1 ላይም የጌታችን የኢየሱስ ክርስቶስ አባትና አምላክ ብሎ ነው የሚጀምረው አይደል? ስለዚህ አብ ለመንፈስ ቅዱስና ለወልድ ለኢየሱስ ክርስቶስ አባት ወይ ደግሞ የነሱ ባለቤት፣ ነገር ግን ስላሴውን እዚህ ጋር ያፋረሰ አይደለም። ስላሴ ሶስትነት ቢሆንም አንድ ነው። ሶስትነትና አንድነትን የሚያመላክተው ማቴዎስ ወንጌል ምዕራፍ 28 ከቁጥር ልጻፈው 19 ጀምሮም ማቴዎስ ወልድ መንፈስ ቅዱስ ምዕራፍ 28 ከቁጥር 19 ጀምሮ ያለው ቃል በአብ በወልድ በመንፈስ ቅዱስ ስም እያለ ነው የሚሄደው። ይገርማል። እዚህ ጋር ሶስት ናቸው ማለት ሶስት አምላክ አለ ወይ ደግሞ ሶስት ናቸው ማለት አይደለም። በመለኮት ነው ሶስትነት። በመለኮት ሶስት ናቸው። በጣም ትክክል። በአምላክነት ግን አንድ ናቸው። ኦኬ፣ በመለኮት ሶስት ናቸው፣ በአምላክነት ደግሞ አንድ ናቸው። ያ ኦኬ፣ በመለኮት ሶስት ነው ስንል ምን ማለት ነው? እሱን ነገር እኔ ቅድም ይሄንን ታይም ተጠቅመ ብታስረዳን አሪፍ ነበረ። በመለኮት ሶስት ናቸው ማለት ደግሞ ምን ማለት እንደሆነ ፕሊስ እሱን ትንሽ ነካ ብታደርገው አሪፍ ነው። በመለኮት ሶስት ናቸው ማለት አብ ላኪ ነው፣ የላከው አብ ነው። ኦኬ፣ በመላኩ አብ ኦኬ፣ በመላኩ ላከው ደግሞ ኦኬ፣ በመለኮት ሶስት ናቸው። ኦኬ፣ ሶ አብ በመላኩ የላከ። ኦኬ፣ በጣም አሪፍ። እሺ፣ ወልድ ደግሞ የመጣ ኦኬ፣ ምድር የመጣ ከዛ ለማነው ፊልጵስዩስ ላይ ለሞት እንኳን ያውም ለመስቀል ሞት የታዘዘ የሆነ ይላል። ስለዚህ የታዘዘው ወልድ ኢየሱስ ነው። ትክክል። በዚህ በመጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስም ላይ እንደዛ ይላል አይደል? በመለኮት ሶስት ናቸው ይላል። እዚህ የመጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስ ላይ ትክክለኛ አይደል መንገሻ? በመለኮት ሶስት ናቸው ይላል ቃል በቃል አንተ እንዳልከው። ትንቢተ ምን አትናቴዎስ ላይ አይ ቲንክ አትናቴዎስ ከ66 ውጪ የሆነው ትምህርት 81 አዱ ላይ ኖ ይቅርታ
ቲቶ ነው መሰለኝ። ቲቶ ላይ እንደዚህ ይላል መሰለኝ አይደል? በመለኮት 3 ናቸው ይላል። ቲቶ ስንት? እኔ ቁጥሩ ረስቼው ነው፣ ግን በመለኮት 3 ናቸው የሚል ሐሳብ አይ ቲንክ ተሳስቻለሁ። የለም ነው አለ። አንተ እንዳልከው የለም ወይስ አለ? አለ እያልክ እኮ ነው። ኦኬ ትንቢተ ቲቶ ላይ እስቲ ምዕራፍና ቁጥሩን እንፈልጋለን። ቆይ ልጻፈው አንዴ። ትንቢተ ቲቶ ቲቶ ምን የሚባል ነው ያለው? ትንቢተ ምን ላይ ነው ያለው? አይ ትንቢተ ቲቶ የሚባል መጽሐፍ አለ ወይስ? ሶሪ በጣም ምን ላይ ነው ያለው? መንገሻዬ በመለኮት 3 ናቸው የሚለውን ምን ላይ ነበር? አውጡና አንብቡ ያልከን ትንቢተ ምን ላይ ነው? ትንቢተ ያልከው እኮ አንተ ነህ። ትንቢተ ኢጥናቶስ ያልክ አንተ እኮ ነህ ያልኩ። ይቅርታ በጣም ምን ላይ እናውጣ? እሺ በመለኮት 3 ናቸው የሚለውን ምን ላይ እናውጣው መንገሻዬ? እሱ እኮ ያልከው አንተ እኮ ነህ፣ እኔ አይደለሁም እኮ። አይ አይደለም፣ በመለኮት 3 ናቸው ያልኩት እኔ ነኝ እንዴ? እና ስላሴ የሚል ትምህርት እኮ አይ በመለኮት 3 ናቸው ብለህ ነበር መንገሻ። ስታምነው ነው እንጂ ስላሴ የሚለው ትምህርት እኮ ስታምነው በመለኮት 3 ናቸው አይደል? በመለኮት 3 ናቸው አይደል? አይደል መንገሻዬ? እሱም ቢያለው ከቀደም በቃ አሁን 3 ነገሮችን ላንሳለህ። አንደኛ አብ ለወልድ ለመንፈስ ቅዱስ ባለቤት ነው የሚለው። ሁለተኛ በመለኮት 3 ናቸው የሚሉትን ጥቅሶች ምን ላይ እናውጣ? ኤፌሶን አንድ ጊዜ መጽሐፍ ቅዱስ ክፈች። ቆይ መንገሻ በጣም አሪፍ ሐሳቦችን እያነሳ ነው። እዚህ ውስጥ ያላችሁ ኦርቶዶክሳውያን ይሄ አሁን ጥሩ ሐሳብ ነው። በቃ እንዲህ አይነት ፕሮቴስታንቶችን ነው የምንፈልገው። እንደ መንገሻ ያሉ ወንድሞቻችን በዚህ አጋጣሚ ማመስገን እንፈልጋለን። አንደኛ አሁን ጥቅሶችን በቀጥታ ያወጣልናል መንገሻዬ። የመጀመሪያው ያወጣልን በመለኮት 3 ናቸው የሚል የመጽሐፍ ቅዱስ ማስረጃ ያወጣልናል። ምን ላይ እናውጣ መንገሻ? ይኸው ከዘፍጥረት እስከ ዮሐንስ ላይ ያለ የትኛው መጽሐፍ ቅዱስ ክፍል ላይ እናውጣ? ንገራት። ታወጣላለች፣ ንገራት። ማን? ኤፌሶን ናት? አዎ ታወጣላለች፣ ንገራት። ምን ላይ ታውጣ? በማቴዎስ ወንጌል ምዕራፍ 28። በጣም አሪፍ፣ ሁላችሁም ተከታተሉ። አሁን ማቴዎስ ወንጌል ምዕራፍ 28 እሺ፣ በመለኮት 3 እንደሆኑ የሚያሳይ ጥቅስ ነው። በዚህ አጋጣሚ ለኛውን ይሄ አዲስ ዕውቀት ነው። እዚህ ውስጥ ያላችሁ ሰዎች ብትችሉ ወረቀትና እስክሪብቶ ሁላችሁም ያዙ። እንዲህ ነው እኛ አሁን የምንፈልገው። እንዲህ በመጽሐፍ ቅዱስ ማስረጃ የሚያስረዳን ሰው ካገኘን ሆይናት ለምን ቁጭ ብለን አንማርም? እሺ ማቴዎስ ስንት ነበር ያልከው መንገሻ? ምዕራፍ 28 እሺ ቁጥር ስንት ላይ? ከቁጥር 19 ጀምሮ እስከ ስንት? ከ19 እስከ ስንት? እስከ መጨረሻው። እሺ እስከ መጨረሻው በይትሻም በዓለም ፍጻሜ ከእናንተ ጋር ሆኖ። እሺ መንገሻዬ በጣም ጌታ ይባርክ። በመለኮት 3 እንደሆኑ አብ ወልድ መንፈስ ቅዱስ በመለኮት 3 እንደሆኑ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠን ነው። እሺ ከ19 እስከ መጨረሻው በቢልን ቤትሻ ማይክሽን ክፈችና። እሺ በጌታ ኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። እንዲህም እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቱ ያደርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል ጌታ ኢየሱስ። በጣም የሚደንቅ ነው። ሰው ይሄ ጥቅስ በመለኮት 3 እንደሆኑ የሚያሳይ ነው አይደል መንገሻ? ምክንያቱም
ሂዱ አላቸው። ሶስት ማለት አብ አምላክ ወልድ ኢየሱስ ክርስቶስ የመጣ መንፈስ ቅዱስ ደግሞ ስራ አስፈጻሚ ሆኖ ስራ አጽ ሆኖ ወይ ደግሞ በግዕዝ ስራ አጽ እንደሚባለው ስራ አጽ ሆኖ ያስፈጸመው ነገር ማለት። ስለዚህ እዚህ ጋር ሶስት አካላት ማለት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ይሄ ማለት ሶስት አምላክ አይደለ አለ ማለት አይደለም። ሶስት መለኮት እንጂ ሶስት አምላክ አይባልም። ሌላ ሙስሊም ወንድም ቢመጣ ሶስት አምላክ አለ እንደ ብሎ ሊያወራ ይችላል። እንትን ማለት ከዚህ ጋር ተያይዞ መንገሻ ስራ አስፈጻሚ ስትለን ይሄ እንደ መንግስት አይነት መዋቅር ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያለ ማለት ነው። አይ ቲንክ አይደል? አስፈጻሚ ስትለን ምክንያቱም መንፈስ ቅዱስ ስራውን እንዲፈጽም እንትን ማለት ምን ማለት ነው? መንገሻ ከይቅርታ ጋር ከዛ በፊት መለኮት ምን ማለት ነው? መለኮት ባይት ሰልፍ ምን ማለት ነው? ያው አሁን ቅድም ስትል ነበረ በመለኮት ሶስት ናቸው። ሶስት አምላኮች አይደሉም። ያው ፕሮቴስታንት የሆኑ ሰዎች መታለል የለባቸው መደንገጥ የለባቸው ብለናል። በመለኮት ግን ሶስት ናቸው ብለናል። በመለኮት ሶስት አይደነግጡም፣ ምክንያቱም በዚህ ነው የሚያምኑት። አይ አንተ ስራ አይ እሺማ መቼ ይደነግጣሉ አልኩ። አይ እኔማ በፍጹም መለኮት ምን ማለት ነው? ግን መንገሻ መለኮት ለምሳሌ ባይት ሰልፍ ትርጉሙ ምን ማለት ነው? መለኮት ማለት እኔ እንደገባኝ መጠን ምስጢራዊ እግዚአብሔር ምስጢራዊ ሐሳብ በሚስጥራዊ ሐሳብ ነው ለታውቁት። ኦኬ ቃላት ሊገለጽ የማይችል መለኮት። በቃ በጣም አሪፍ ጥሩ ነው ያገኘነው። ዛሬ ጥሩ መረዳት ነው ያገኘነው። የመጨረሻው አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለናል። ምን ላይ ተውጣ ቤት ይሻል? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ሐሳብ ምን ላይ ተውጣ? እሱን ኤፌሶን አንድን ነው እቺ ቤት ይሻል። ቶሎ በይ ቆይ ትክፈትልን ካሜራ። ቤት ይሻለሽ አይደል? ቤት ይሻለሽም ካሜራውን ክፈቺና ኤፌሶን 1 ላይ አውጪልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ለሚለው ሐሳብ መጽሐፍ ቅዱስ የማስረጃ ሊሰጠን ነው። እሺ ኤፌሶን 1 ቁጥር ስንት? ከአንድ ጀምሮ እስከ ስንት? እስከ 3ም ትችላለች። እሺ ከ1 እስከ 3 እሺ ምን ይላል? እሺ በእግዚአብሔር ፈቃድ በኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያት ስፍራ በመንፈሳዊ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለበት በፍቅሩ እንኖር ዘንድ በክርስቶስ ኢየሱስ መረጠን። እሺ እዚህ ጋር አሁን ክርስቶስ አምላክና አባት ነው የሚለው። የክርስቶስ አምላክና አባት ነው የሚለው። አዎ እሱ ሳይሆን ባለቤት። አሁን አብ ለወልድና ለመንፈስ ቅዱስ ባለቤት እንደሆነ የሚናገር ማስረጃ ነበር የጠየቅን መንገሻዬ። አባት ማለት እኮ ባለቤት ማለት እኮ አባት ወይ ደግሞ የላከው አባት ማለት እኮ ነው። ምክንያቱም ወልድ የመጣው ከየት ነው? ከአብ አይደለ? መንፈስ ቅዱስ የማን ነው? የእግዚአብሔር እስትንፋስ አይደለ? ይገርማል። ስለዚህ ይሄ ማለት ግን ፊልጵስዩስ 2 ላይ ከቁጥር 5 ጀምሮ አምላክነቱን እንደመቀማት ሳይቆጥር ነው የሚለው።
ኢየሱስ ክርስቶስ ወልዶ ነው ሲመጣ ተልኮ ሲመጣ በአይሁድ ዘንድ ነብይ ነው ወይ ደግሞ የቀራጭ ማን ነው የአናጺው ልጅ ነው እንዲህ ነው ተባለ በእነሱ አረዳድ። ምክንያቱም እነሱ የመምጣቱን ሁኔታ ስላልጠበቁ በእንደዛ አይነት መንገድ ይመጣል ብሎ ስላልጠበቁት በእንደዛ አይነት አገላለጽ ገለጹ እንጂ አምላክነቱን እንደ መቀማት ሳይቆጥር ነው የሚለው። ስለዚህ ይሄን በዚህ ሁኔታ ካልኩት አንተ ደግሞ ጥያቄ አለ። መንገሻዬ ቆይ ወደዛ ከመሄዳችን በፊት እኔ አባት በመጀመሪያ በጣም ነው የምንወድ። ኦኬ የሆኑ ነገሮች ማይክል የሚታረገው እሺ፣ ድምጽ እየረበሸ ስለሆነ ማይክል እስከዛ ነው ሳውራ የሚታደርገው። ከሁሉ በፊት ተወዳጅ ወንድማችን መንገሻ በጣም ነው የምንወድ፣ በጣም ነው የምናከብረ። በጣም 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 ይሄን የምንናገረው ለለበጣ ለዘለፋ አይደለም፣ ከልብ አንተን የመውደድ ግዴታ አለብን። በጣም ነው የምንወድ። ይሄን ያክል ፈርዘር ስንሄድ አንድ ለሌሎች ሰዎች ልናሳይ የፈለግነው ነገር እንዳንተ ያሉ ወንድሞች ሲመጡ ብዙ የማናስወራቸው ምክንያቱ ምን እንደሆነ እንዲያውቁ ነው። ተወዳጅ ወንድማችን መንገሻ ያው እግዚአብሔር በሚያውቀው አንተ ብለህ ራስህ እንደምታውቀው በቂ የሆነ የመጽሐፍ ቅዱስ የመረዳት የለህም። የትኛውም የፕሮቴስታንት ቸርች በትሪኒቲ ዙሪያ እንዲህ አይነት ትምህርት የላቸውም። አሁን እኛ ሌላ ዓላማ ያለን ሰዎች ብንሆን አንዳንድ ጊዜ እዚሁ ቲክቶክ ፕላትፎርም ላይ አይታችሁ ከሆነ ለምሳሌ በተመሳሳይ እንዲህ አይነት ጉዳይ ኦርቶዶክስ ቤተክርስቲያንም ጋር ይንጸባረቃል። የኦርቶዶክስ ቤተክርስቲያን አማኞች ሆነው ማርያም አምላክ ናት የሚሉ ሰዎች ላይቭ ላይ ሲገቡ ፕሮቴስታንት የሆኑ ሰዎች አይታው ይሄ ነገር ስህተት ነው አይደለም የሚሉት። እዩዋቸው እነዚህ ኦርቶዶክሳውያን እዩዋቸው፣ ተመልከቷቸው እንዲህ ብሎ ያምናሉ ምናምን እና ድራማ ይሰሩበታል። እኛ እንዲህ አይነት ዓላማ የለንም። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች እንድታውቁ የምፈልገው ነገር ፕሮቴስታንቶች በሆኑ ሰዎች ንግግር የሆነ ጠቅልልንና የሆነ ይዘን በቃ እንዲህ አማኞች ናቸው ማለት አንፈልግም። ይሄ የሰነፍ ሰው ስራ ነው። መንገሻዬ ፐርሰናሊ ግን አንተ በቂ የሆነ የመጽሐፍ ቅዱስ መረዳት የለም። ኦርቶዶክስ የሆኑ ሰዎች ላይፍ ከፈቱ ማለት አንተ ፕሮቴስታንት ስለሆንክ ብቻ በቂ ነህ ማለት እንደው ብቁ ነህ ማለት አይደለም። ነገሮች ላይ ሀሳብ ለመስጠት ለመወያየት ብቁ ነህ ማለት አይደለም። ቆይ መንገሻ አንድ ጊዜ እባክህን በፍቅር አይደል ያዳመጥኩ፣ እኔንም በፍቅር አዳምጠኝ። አሁን እኔ ፐርሰናሊ እኮ አንተን መስደብ እኮ ብፈልግ እኮ ታች አስወርጄ ነው የምናገረው። እዚሁ እንዳለ ግን መናገር የፈለግኩት ግን በወንድምነት እንድትረዳኝ ስለፈለግኩ ነው። የትኛውም ኦርቶዶክስ ቤተክርስቲያንን አስተምሮ እርሰው በየትኛውም የፕሮቴስታንት ቤት ውስጥ በትሪኒቲ ትምህርት ዙሪያ አብ ለወልድና ለመንፈስ ቅዱስ ባለቤት ነው፣ በመለኮት ሶስት ናቸው የሚል ትምህርት የለም። እሺ እንዲህ አይነት ትምህርት ከዘፍጥረት እስከ ዮሐንስ ራዕይ መጽሐፍ ቅዱስን መሰረት አድርጋ የምታስተምር የፕሮቴስታንት ቸርችም የለችም። ኢቨን አንተ ያለበት ቸርች ውስጥ እንኳን ያሉ መምህራኖች እንዲህ ብለው አያስተምሩም። ይህን ማረጋገጥ ከፈለግ ህብረት የምታደርግበት ቸርች ሄደ የተናገርከውን ቆይ አንድ ጊዜ ፉክክሩን እርሳው መንገሻ እና አዳምጠኝ። አንተ ህብረት የምታደርግበት ቸርች ላይ ሄደ ያቀረብካቸውን ሀሳቦች ከእንደገና ነገር ትክክል እንደሆንክና እንዳልሆንክ ከመምህራኖች ኮንፈርም እንድታደርግ በትህትና ጋብዛለሁ። አንተን እዚህ ጋር እስከ መጨረሻው ድረስ ጸጥ ብለህ ያደመጥን ትልቁ ነገር ምንድነው መሰለህ ተወዳጅ ወንድማችን፣ እንዳንተ ያሉ ወንድሞቻችን ሲመጡ የምናስወርድበት ትልቁ ምክንያት ምን እንደሆነ ለማሳየት ነው። ቅድም እንዳልኳችሁ አንዳንድ የፕሮቴስታንት ቤት ላይቭ ስትሪም ላይ ኦርቶዶክስ ቤተክርስቲያን የአማኝ ሆነው ስሜታ የሆኑ አንዳንድ ሰዎች ይገባሉ ገስ ላይ። በዚህ አጋጣሚ ይሄ መልእክት ኦርቶዶክስ ለሆናችሁ ሰዎችም ነው። ስሜታ የሆነው ከመንፈሴ ቅናት የተነሳ ላይቭ ላይ ገቡና ሲጀመር እኛ ምናምን እያሉ የሆኑ ነገሮችን ለመናገር ይሞክራሉ። በቻሉት አቅም እምነታቸውን ዲፌንድ ለማድረግ ምን ይባላል? ከመጠንጠል መማር ይቅደም ይባላል አይደል? መንገሻ ከዚህ በኋላ ማይክል የምትከፍት ከሆነ ላስወርድ ነው። እሺ ማይክል ሚውት አድርገው። እንትኑ ስለ ስላሴ ማይክል ሚውት አድርገው። አሁን እኮ ወደ ስላሴ ለመጨረሻ ጊዜ ነው የምነግርህ። አሁንም ማይክል ሚውት የምታነሳ ከሆነ አስወርዳለሁ። ከዚህ በኋላ ደግሜ ማይክል ሚውት አድርግ ምናምን አለልህም። ተቀምጠ ሀሳብ ከእንደገና መስጠት የምትፈልግ ከሆነ ስነ ስርዓት ይዘህ ማይክል ሚውት ታደርግና እስከ መጨረሻ ድረስ ታደምጣለህ። ካልሆነ ግን መሀል የምትናገር ከሆነ አስወርድሃለሁ። ቀደም እንደነገርኳቸው አንዳንድ ኦርቶዶክስ የሆኑ ሰዎችም ከመንፈሴ ቅናት ሌላ ክፋት አስቡ አይደለም፣ ከመንፈሴ ቅናት ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ እነሱ ጋር ሄደው ይኸው እኛ እንደዚህ ነው በዚህ ወጥቶ በዚህ እናንተ እንደዚህ ናችሁ ምናምን እያሉ የተወሰኑ ነገሮችን ይናገራሉ። እና አንዳንድ ሰነፎች አይምሯቸው ያን ያክል ዳትማች ያልሰፋ በአስተሳሰብ ጠባብ የሆኑ ሰዎች ይዋቸው ኦርቶዶክሳውያን ይኸው ማርያም አምላክ ነች አሉ። ይዋቸው
እግዚኦ እግዚኦ ሪከርድ አድርጉ ምናምን አይነት ስታፍ ያራምዳሉ። እኛ ህፃናት አይደለንም፣ የህፃን ስራ እንሰራ። እንዲህ አይነት ወንድሞቻችንን ስናገኝ እዩ፣ ተመልከቱ፣ ፕሮቴስታንቶችን እዩ፣ በስማም የፕሮቴስታንቶች ጉድ፣ አቤት የፕሮቴስታንቶች አስተምሮ አንልም። ይህ ወንድማችን ስህተት ከሰራ የለም፣ የትኛውም አይነት የፕሮቴስታንት ቤተ እምነትን አማኞች ትምህርት አይወክልም ብለን እድል እንደዚህ ያው እናቋርጣለን ማለት ነው። በመንፈሳዊ ትምህርቶች ዙሪያ ገብተው ሐሳብና አስተያየቶችን መስጠት ሳይሆን መወያየት ያለባቸው ሰዎች በትንሹም ቢሆን መሰረታዊ የሆነ የቤተክርስቲያናቸውን ትምህርት ማወቅ አለባቸው ብለን እናምናለን። አንድ ኦርቶዶክስ ፕሮቴስታንት የሆኑ ሰዎች ላይፍ ስለከፈቱ ብቻ ብቁ ነው ማለት አይደለም። ገብቶ ለመወያየት ቢያንስ በተወሰነች የሰንበት ትምህርት ቤት ተቋም ውስጥ ሊሆን ይችላል፣ የመምህራኖችን ትምህርት በመስማት ሊሆን ይችላል። ራሱን ትንሽም ቢሆን በተወሰኑ የመጽሐፍ ቅዱስ ሀሳቦች ማዳበር ያስፈልገዋል። ፕላስ ደግሞ ከስሜታዊነት መራቅ ይኖርበታል። አንድም ፕሮቴስታንት ልክ እነዛው እነ ፈለገ አትናቴዎስ ላይፍ ሲከፍቱ ላይፉን ጆይን ማድረጉ ብቻ በቂ ነው ማለት አይደለም። ወይም ደግሞ ፕሮቴስታንት በመሆኑ ብቁ ነው ማለት አይደለም። ገብቶ ለመወያየት በመጀመሪያ የሚነሱ ሀሳቦችን ብታደምጡ፣ ከዛ በኋላ ደግሞ ስሜታዊ የሆናችሁ ከመግባት እንደው ይልቅ በቻላችሁት አቅም ፍሬ የሚያፈራ ነገሮችን ተናግሮ ለመውጣት ብትዘጋጁበት ምንም ችግር የለውም እኮ። አሁን እኛ በሰጠን ርዕስ ልናወራ ብለን በቻልነው አቅም ነገሮች ላይ ምንም አይነት መሰረታዊ እውቀት እንደሌለ ማሳየት የፈለግነው ተወዳጅ ወንድማችንን መንገሻ ከመጽሐፍ ቅዱስ ትምህርት የራቁ ነገሮችን እያወራ ስለነበረ ነው። ገመድ እንዳንጓታት ይህን ያክል ፈርዘሬን ነው። ስለዚህ ተወዳጅ ወንድማችን መንገሻ እኛ በወንድምነት የምንመክረን ነገር ለየትኛውም ፕሮቴስታንት ወንድሞቻችን የምናስበው የዚህ ቅዱስ ቤተክርስቲያን ልጆች እንዲሆኑልን ነው። ቤተክርስቲያናችን አስበው እንዲያውቁልን ነው። ከዛ በፊት ግን አንተ ሞሬ ደግሞ የራስህን ቤተክርስቲያን ደግሞ አስበው ብታቅ ብትረዳ ደስ ይለናል። ምክንያቱም እውነት የሆነውን እውነት፣ ስህተት የሆነውን ስህተት ብለን ከአንተ ጋር ስንወይ የምትረዳን በመጀመሪያ አንተ ስላለህበት ትምህርት እና ቤተክርስቲያን መሰረት እውቀት ሲኖር ነው። ስለዚህ ሌላ ጊዜ ተወዳጅ ወንድማችን መንገሻ በመጽሐፍ ቅዱስ ማስረጃ ትንሽ መሰረት የሆነች ነገርን ይዘህ አውቀህ ተረድተህ ከአንተ የተሻሉ አገልጋዮችን፣ ከአንተ የተሻሉ መምህራኖችን፣ ከአንተ የተሻሉ መጋቢዎችን ጠይቀህና ከኛ ጋር በፍቅር ተወራለህ። ለዛሬ ግን መንገሻ ይብቃ፣ ተወዳጅ ወንድማችን ይብቃ። እዚህ ውስጥ ፕሮቴስታንት የሆኑ አዳምጠኝ መንገሻ እዚህ ውስጥ ፕሮቴስታንት የሆኑ ሰዎችም ቆይል ላይቭን ፕሮቴስታንት የሆኑ ሰዎችም ይመለከቱታል። እዚህ ውስጥ ቁጭ ብለው ልባቸው እንዲደማ እንፈልግም። እኛ እነሱን የማስተማር ዓላማ እንጂ ያለን እነሱን የማብሸቅ ዓላማ የለንም። ኦርቶዶክስን የማብሸቅ ዓላማ ያላቸው ሰዎች እንደው ካለ እውቀት የሚናገሩ አንዳንድ ኦርቶዶክሶችን ያስገቡና ይሄው ጊዮርጊስ አምላክ ነው አሉ፣ ይሄው ማርያምን አመለኳት፣ ይሄው አዎ እናመልካለን ይላሉ ተበሳጭተው አንዳንድ ኦርቶዶክሳውያን። እንዲህ አይነት ሰዎችን ገሰ ላይ ረጅም ሰዓት ያስቀምጡና ያናዝዟቸዋል። ታሙን አስገቡት። እንዲህ አይነት ሰዎችን ረጅም ሰዓት ይዙና ያናዝዟቸዋል። በዚህ ወጥቶ በዚህ ገብቶ ምናምን። እኛ ግን ያ ፍላጎት የለንም። ድራማ የመስራት ፍላጎት የለንም። እዚህ ውስጥ ያሉ ፕሮቴስታንት የሆኑ ሰዎች ልባቸው እንዲሰበር አንፈልግም። ምክንያቱም የእነሱን ትምህርት ወክል አይደለም የተናገርክ ያለው። ስለዚህ መንገሻዬ ግድ የለም በቃ አሁን ይሄ የፍቅር ጥሪ እኮ ነው ያቀረብኩልህ። ታይም ውሰድ፣ ጊዜ ውሰድ፣ በፈለግከው ሀሳብ ላይ ከአንተ የተሻሉ መምህራኖችን ጠይቅ፣ ተረዳ። ከዛ ናና ነገ የሚሆን ከነገ ወዲያ እናስገባሃለን። በመጽሐፍ ቅዱስ የማስረጃ እንድታወራ እድል እንሰጥሃለን የኔ ተወዳጅና። እሺ ዛሬ ለምን አስጠይቅም? አንድ ጥያቄ መንገሻ ቆይ በቃ በመጀመሪያ መሰረታዊ ነገር ይዘና እያልኩ ነው። እሺ አስጠይቀኝና እንዴ መንገሻ ስለምን ነገር ምንም አላስረዳኝም እኮ ስለ ስላሴ ምንም አላስረዳኝ። እሺ እኔ በተሳሳተ መንገድ አስረዳውና እባክህ እኔ እሺ ተሳሳተ እሱ ልመልስልህና እንተማመን። ቆይ አዳምጠኝ። አንተ የፕሮቴስታንት እምነት ተከታይ እንጂ የኦርቶዶክስ ቤተክርስቲያን አማኝ አይደለም። አንተ የተሳሳትከው ነገር ስለዚህ አታስረዳኝም መንገሻ። እንዲህ አይነት ጫጫታ ምናምን እኔ አልወድም። እሺ ስታዳምጠኝ ነው ማዳምጥህ እንጂ ጣልቃ እየገባ ስለጮክ ምንም የሚመጣ ነገር የለም። እስካሁን የነገርኩ ነገር በደንብ አድማጭ ብትሆን ትልቅ ቁም ነገር ነበር። መንገሻ ያዳምጠኝ። እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። ያልገቡኝ ነገሮች ቢኖሩ በጨለማ ውስጥ ናቸው ብዬ ማስባቸውን ፕሮቴስታንት የሆኑ ሰዎችን አይደለም መጽሐፍ ቅዱስ የምጠይቀው። ቤተክርስቲያን የሊቃውንት ሀብታም ነች። ወደ ቤተክርስቲያን ጠጋ ብዬ እነሱን ነው የምጠይቀው። በመጽሐፍ ቅዱስ የማስረጃ ሲመልሱልኝ ይሄ ምን ማለት ነው ይሄ ምንድን ነው እያልኩ የምጠይቀው። ስለዚህ ውይይታችን ጤናማ እንዲሆን አንድ ሀሳብ ሰጠው፣ አንድ ድል ሰጠው። ምንድን ነው የድል ሰጠው መሰለህ መንገሻዬ?
ዛሬ የምናወራበት ርዕስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብላችሁ የምታምኑ ፕሮቴስታንቶች ኑ ግቡና በመጽሐፍ ቅዱስ ማስረጃ በምን ማስረጃ ያልኩ ማን ነው መንገሻዬ? በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ ኑና ሞግቱ ብለን ለፕሮቴስታንት ወንድሞቻችን እድል እየሰጠን ነው። አንተ ደግሞ ምንም አይነት መጽሐፍ ቅዱስ መሰረቱ ሳይኖር እንዲሁ ደስ ስላለ አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነች ብለህ ታይም ብንገድል ቁም ነገር የለውም። ምክንያቱም በመሰረቱ አንተ የራስን ራሱ የቤተክርስቲያን ትምህርት አላወቅከውም። መንገሻ የራሳቸውን የቤተክርስቲያናቸውን ትምህርት እንኳን የሚያውቁ ሰዎች አንድ ጊዜ ግቡና ለነሱ እድል እንስጥ። መንገሻዬ በትሪኒቲ ዙሪያ አንተ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከን ነው ወንድማችን። ምን ብለን ነው ካንተ ጋር የምናወራው? አሁን የኛን ትምህርት ተው። የኛ ትምህርት ትክክል ነው ወይስ አይደለም? እሱን ተው ለጊዜው። ቆይ የራስ ትምህርት እንኳን መጽሐፍ ቅዱስ በሰረት አድርገህ እንኳን ልትሞግተን አልቻልክም። መሰረት አድርገን ደግሞ ማውራት የምንፈልገው መጽሐፍ ቅዱስን ነው። ስለዚህ መንገሻዬ እባክህን ከአንተ የተሻሉ ሰዎችን ጠይቅ እና ነገም ከነገ ወዲያም ከፈለግክና ገብተህ ታወራለህ። እሺ የኔ ተወዳጅ ወንድም ሰላም ሆነልን። እናመሰግናለን።